እሺ 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 በቃ አስወርደው አስወጣው ኔክስት አስወጣው። እሺ ሃኒ ጥያቄሽን ጠይቂ። ጥያቄ ኃጢአትን ይቅር የሚል ማን ነው በእናንተ? ፈጣሪ። ማስረጃ አለ? አዎ ኃጢአትን ይቅር እንደሚል አለ። ኧረ ነበር በቁና ነው። ኃጢአት ይቅር የሚል አለ ካለ? የለም። መካ ያለው ድንጋይ ለምንድን ነው ኃጢአት ይቅር የሚለው ይላል? ስንት ሺህ ብር አውጥተው እየሄዱ አይደል እንዴ? ይቅር ይላል። የኔን ጥያቄ አመጣችሁ ይብሮ። በቃ እኔ ስንት ዘመን ስጠይቀው የነበረው ማስረጃ ያጣውለትን ጥያቄ አመጣሽ። መልስ ለአሁን ጥያቄ እኮ አብረን ነው ምን ጠይቀው። እኔ እንኳን አንዴ መልስ እኮ ከአንቺ ሳይር ነኝ እና ይብሩን እናፋጣቸዋለሁ ሁለት። የኔም ጥያቄ መልስልኝ እኮ የኔም ጥያቄ ነው። አብረን እንጠይቀህ። ሃኒ ደግሞ እንዴ አንድ ላይ እንውቀጣቸው። አንድ ላይ እንውቀጣቸው። ይቅር መልስ የለም። ጥያቄ ጠይቄ ነበር እኮ አንድ ላይ እንጠይቃቸው። ይሄም የኔ ጥያቄ ነው አልኩሽ። እንስማማና አንድ ላይ እንጠይቃቸው። ጠይቃለህ፣ ተራን ጠብቀህ ደግሞ ጠይቃለህ። እንዴ አይደል ጥያቄ? አይ እኔ እኮ ድፍረት አጥቼ ነው ይሄን ጥያቄ ለመጠየቅ። አንቺማ ከመጣሽማ ለሁለት ነው የምንወቅጣቸው እኮ። መልስና ሌላ ደግሞ ጠይቀኛለህ። እኔ ችግር የለውም። እሺ በይ በቃ እንትን እንድትጠይቂ ላመቻችልሽ። ድንጋዩ ኃጢአት ይቅር ይላል የሚል ማስረጃ ስጭ። የታወቀ እኮ ያው የታወቀ ነው ስላቸው አይ ማስረጃ ተብዬ ነው የተያዝኩት። እንዴ ብዬ ጠይቄ። ስለዚህ አንተ ለምን እንደሚሄዱ ትነግረኛለህ? ለምን እንደሚሄዱ እነግርሻለሁ። እሺ ኦኬ በቃ ግን ያ የቀድሙ ጥያቄ ቀረ። አንዴ ለምን እንደሚሄዱ ንገረኝ። አትቸኩል፣ እመልስልሃለሁ። በቃ እንትን አላህን ለማመስገን ዘሚድ ለማመስገን ሰፈራችን ያለው መስጊድ ማመስገን አይቻልም? አይ ትችያለሽ። እዛም መሄድ ትችያለሽ። እዚህም ማመስገን ትችያለሽ፣ እዛም ማመስገን ትችያለሽ። አመት እየጠበቁ ለምንድን ነው የሚሉት? የሁሉ ብር እያወጡ አንድ አይነት ከሆነ አሁን እሱ ደግሞ ምን እንደሆነ ልንገርሽማ። ነብዩ ኢብራሂም ማለት ነው ያደረጉት ነገር አለ። ገባሽ አይደለ? ያደረጉት ሀጅ አድርጓል ወደ መካ። እንዲሁም ልጃቸውን መስዋዕት ላይ ያደርጉ ምናምን እነዚህ ነገሮች አሉ። እንደገና ደግሞ ሀጅ ይደረጋል። ይሄ ቅዱስ ወደ ተባለው ወደ አላህ ቤት ማለት ነው። ገባሽ አይደለ? በቃ የእነሱን ሱና በመከተል እንሄዳለን ነው በቃ። የአላህ ቤት ድንጋዩ ነው ድንጋዩ የትኛው ድንጋይ? ጥቁሩ ድንጋይ። ጥቁሩ ድንጋይ ቤት እኮ አይደለም። እሱ ለምንድን ነው የሚዞሩት? ለምንድን ነው የሚዞሩት? ሱና ነው መሰለኝ ነው እኮ እንድትፈታልኝ ነው። አይደለም እኮ ፍታልኝና። በቃ ምን መሰለሽ ነቢያቶች ወደዛ እየሄዱ ሀጅ ያደረጉ ነበረ። በቃ ከዛ በቃ ሰዎች ሄደው አላህ ስላዘዘ። ምን አዘዘ? እዛ ኑና ሀጅ አድርጉ ስላለ ማስረጃ። ኦኬ እሺ፣ ማስረጃን የፈለግሽው ስጣት። ጥቁሩ ድንጋይ የሚል ከቁርአን ላይ ዙሩት የሚል ማስረጃ። አይ ጥቁር ድንጋይ አይደለም የሚዞረው። ጥቁር ድንጋይና ካባ ላይ መጀመሪያ እንትን አሳያት እስቲ። ቆይ ሃኒ ቆይ፣ ጥቁሩ ድንጋይንና መካውን አሳያት። ጥቁሯ ድንጋይ ይቺ ናት። እሺ አይሻታ? እሷን ሲዞራ ይቼ እኮ ነው። እሷ ናት። ይሄ ትልቁ ደግሞ መስጂድ ነው። እሺ መስጂድ ነው። ገባሻ? እሺ መስጊድ ተሰራበት ማለት ነው። ኖ እዚህ መስጂድ ላይ በቃ ጥቁሯ ድንጋይ ያለች ከጎን ምንም የተለየ ነው። አይ እኔ ድንጋይ ታሪክ ላይ ሳይ ዩቲዩብ ላይ ድንጋዩ ብቻ ነበር። ከዛ ነው መስጊድ የተሰራበት። እስቲ አሳየን። በቃ ዛሬማ እናዋርዳቸዋለን። እስቲ አምጪ። የቱ ጋር ነው? ኧረ ታውቃለህ፣ አታዝገኝ። መቼ ነው መስጊዱ የተሰራው? ኖ እኔ እያዛኩሽ አይደለም። ይሄ መረጃ ካልሰጠሽ ብቻ ነበር ቅድሚያ እኮ ማንንም ያውቃል። ድንጋዩ እኮ አምጪ ማስረጃ። እኔ አሁን አንድ ነገር ልንገርህ። ቆይ አንዴ ሃኒ፣ አሁን ምን መሰለሽ ኢምቢሬ እንዲዞር እያረግሽ ነው፣ እያሰከርሽ ነው በነገር ማለት ነው። አሁን ምን መሰለሽ ይሄንን ጥያቄ እነ ኢብሮን ተደብቂ ሌላ ቦታ ብጠይቅ ማስረጃ ሲሉኝ ሃኒ ናት ያለችኝ ብላቸው ኧረ ገደል ግባ ነው የሚሉኝ። ስለዚህ ማስረጃ አምጪ። ማስረጃ ካላመጣሽ ጥያቄሽ ይወድቃል። ምንም አንተ ነት ነው ሙላ መረጃዬን ለማምጣት ማለት ነው። ጥያቄው ይመለስልኝ ለምን እንደሚዞሩት እና ታዲያ እኛ የሌለ ነገር ለምንድን ነው የምንመልስልሽ? እሺ የለም
አምጪ ማስረጃ ካለ አምጪ። እኛ የለም ነው የምንለው። አንቺ ካለ ደግሞ አምጪ። ይህ ሰማይ ቤት ጉች ጉች ያለጡት እናገኛለን ብላችሁ ሁሉ ነገር አይምሯችሁ እንትን አለ እኮ አስተውሉ እንጂ ወደ መሀል ተስፋችሁ እሱ ስለሆነ እሱን ላለማጣት ብዙ ነገር እንትን እያላችሁ አታውጡትም። እሱን ላለማጣት በጣም እየሸሻችሁ ነው። አይምሯችሁ ተጠቀሙ በደንብ። ስሜታችሁ ብቻ ተጠቀሙ። አልተሳሳትሽም፣ ትክክል ነሽ። አንዴ ይህንን አስመልክቶ ላሳየሽ፣ ጥቅሱን ላሳየሽ። እሺ መጀመሪያ ተረጋጊ። መጀመሪያ አሁን ይሄ ቁርአን ላይ ነው እንግዲህ አስቢው እና ምን አለ ለሐውልት የቅድሙ ድንጋይ ነው። እሺ ቅድም ያልሽው ድንጋይ ለሐውልት የተከልኩት ይህን ድንጋይ ይላል። እሺ ይሄ ድንጋይ እሱ ሙሉ አላነበብኩትም፣ ማስረጃ አይሆነኝም። እሱ ሙሉ ታሪኩን አላነበብኩትም፣ ማስረጃ አይሆንም። እኮ ቁርአን ላይ እየሰጠሁሽ ነው። ቁርአን ላይ እየሰጠሁሽ ነው። አንድ ጊዜ ምን ይላል? እግዚአብሔር የሚል ቃል አለ ለሐውልት የተከል እኮ እግዚአብሔር በአማርኛ ሲተረጎም ይሄን ጽሑፍ የሚቀበል አንዴ ሰማኝ ብሎ በአማርኛ ሲተረጎም እኮ አንዴ ድንጋይ አለ። ለማንኛውም ያው እኮ እንዳነባ እናንተ ጋር ድንጋይ አለ። እንድታነባ አልፈቀድኩም። ለምን እንዳልፈቀድኩ ታውቃለህ? ያልፈቀድኩልኝ ታሪክ አላቆም። ቅድሚያ ሙሉ ምዕራፉ በቃ እንድታቂው እንዴት መሰለሽ የምናደርገው? እንደውም በቃ ሌቭልሽን ከፍ አደረግሽ በገዛ እጅሽ። እስቲ አንድ ጊዜ የእግዚአብሔርን ቃል ታነቢልናለሽ። እስቲ የጌታ ሰው አንድ ጊዜ እንደዚህ አይነት አካሄድ የምትሄጂ ከሆነ እኛ ቤት የመረረ አካሄድ ነው ያለው። ይገርምሻል። እስቲ አንድ ጊዜ የጌታ ሰው ቅድም ጉች ጉች ምናምን እያልሽ ነበር። እስቲ ይሄንን እስቲ አንብቢልን አንዴ። አንብቢ እስቲ የጌታ ሰው አንብቢ። ሃያ ቶሎ በይ አንብቢ። የአምላክሽን ቃል አንብቢ። ፈጠን ያለ ቶሎ 66ቱን አንብቢ። 66 መጽሐፍ ነው አንብቢ። ምን እዚህ በሌላ ከሌላ ሰው ጋር እንቀጥል። አንዴ ቆይ። እሺ ማይክ ከፍታለች ሃኒ። ቆይ በቃ በሁለት ደቂቃ መልስ ልስጣትና በተነሳው ሀሳብ ላይ ከዛ በኋላ ወደ ሌላ ፖይንት እንሄዳለን። ሁለት ደቂቃ ብቻ ልውሰድና ከዛ ጉች ጉች ያለጡት ስላለች ለምን እናሳያትም? ጉች ጉች ያለጡት የት እንዳለ። እሺ በመካ ያለው ጥቁር ድንጋይ ኃጢአትን ያስተሰርያል ወይ ከተባለ አጭራሽ አያስተሰርይም የሚል ነው። ድንጋይ ነው፣ ሊጠቅምም ሊጎዳም አይችልም። አዳምጪ ይሄንን። በመካ ያለው ድንጋይ ኃጢአት ያስተሰርያል ወይ ከሆነ አዳምጪ። ቆይ ድጋሜ ጣልቃ ከገባሽ ይሄን ማብራሪያውን ትቼ መጽሐፍሽ ላይ ቺቺኒያ የሚመስል እንትን ነው የምከፍትልሽ። እሺ ቺቺኒያ እሱ ነው ማሳይሽ፣ ድጋሜ ጣልቃ የምትገቢ ከሆነ። እሺ ኃጢአትን የሚመራው ማን ነው ከተባለ ቁርአን ሱረቱል ኢምራን ምዕራፍ 3 ቁጥር 135 ላይ ወመን የግፊሩ ዙኑበ ኢለላህ ይላል። ከአላህ በስተቀር ወንጀሎችን የሚምር አንድም የለም ይላል። ከአላህ በስተቀር ኃጢአትን የሚምር ማንም የለም ይላል። ጥቁሩ ድንጋይ ኃጢአትን አይምርም። ገብርኤል ምንድነው ኃጢአትን አይምርም። ነቢያችን ሙሐመድ ኃጢአትን አይምርም። መላእክት ኃጢአትን አይምሩም። ኃጢአትን የሚምረው ስልጣንም መብትም ያለው ጌታ አምላካችን ብቻ ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 135 ላይ። ታዲያስ ሙስሊሞች ለምንድነው ወደ ካዕባ የሚሄዱት? ለምንድነው ሐጅ የሚያደርጉት ከተባለ ወአዚን ፊናሲ ቢልሐጅ ስለተባለ አው ከማቃል በሰዎች መካከል በሐጅ ትእዛዝ ጥራ ተብለናል። ማን? አብርሃም በነበረበት ጊዜ ሰዎችን ወደዛ ስፍራ ይጠራ ነበረ። ወደዛ ስፍራ ሰዎች የሚሄዱበት ምክንያት ምንድነው? አምልኮ ለመፈጸም ነው፣ ለመስገድ ነው፣ አምላካቸውን ለማመስገን ነው። እዚህ ማመስገናቸው ይቻላል። ነገር ግን ቅዱስ ስፍራ ስለሆነ በሙስሊሞች የሚወደድ ቦታ ስለሆነ እንግዲህ ይጎበኛል። ውድ የሆኑ ቦታዎች ይጎበኛሉ። ሰው እኮ ሌላ ሀገርም እየሄደ ኦኬ፣ በጣም ውድ ለምሳሌ አውስትራሊያ እየሄደ አረንጓዴ ነገራቶችን ሊጎበኝ ይችላል። ወደ አፍሪካ እየሄደ ሊጎበኝ ይችላል። እኛ ታዲያ የምንወደውን ቦታ በአብርሃም የተገነባውን ነቢያት የሚያውቁትን ስፍራ እንጎበኛለን። ምንጎበኛው ግን ኦኬ አምላካችን ስላዘዘን ነው። የአምላካችን ትእዛዝ ተቀብለን ነው። አምላክ ኑና ጎብኙ ስላለ አቤት ብለን ለበይክ አላሁማ ለበይክ እንላለን። እዛ ቦታ ስንሄድ ጌታ ሆይ በጠራህን መሰረት ይሄው ቤት ተገኝተናል እንላለን። ስለዚህ የእሱን ትእዛዝ እየፈጸምን ነው፣ እሱን እያመለክን ነው። ማንን? ጌታ አምላካችን። ድንጋይ ይመለካል? አይመለክም። ነገር ግን የተቀደሰ ነው እንላለን። ከሰማይ ስለወረደ ነው። አልሐጀሩል አስወድ ሚነል ጀነ ይላል። ከፍለት የተከፈተልሽ ቦታ ላይ አልሐጀሩል አስወድ ጥቁሩ ድንጋይ ሚነል ጀና ከጀነት የወረደ ነው ይላል። ስለዚህ ከጀነት የወረደ ስለሆነ የተከበረም ስለሆነ ይህንን እንጎበኛለን። ከጀነት የወረደ ነገር እንዴ ከአሜሪካ የመጣ ነገር እየጎበኛል። በነገራችን ላይ የዓለም ዋንጫ ባለፈው
ተሰርቶ ሲመጣ ሀገራችን ጎብኝተን ነበር እኮ ቦታው ላይ ሄደን የዓለም ዋንጫ እዚሁ ከሌላ ከአሜሪካ ምናምን የመጣውን ታዲያ እስከ አሜሪካ የመጣውን እቃ ምን ጎበኝ ከሆነ ከጀነት የወረደውን ደግሞ እንዴት እንጎበኘውም ነው። ከአፍሪካ የመጣ ማዕድናትን እንጎበኛለን ብራችንን ከፍለን። ኦኬ አንድነት ፓርክ ሄደን 300 ብር ከፍለን እንጎበኛለን። አንድነት ፓርክ አዲስ አበባ ውስጥ ያለውን እንጎበኛለን። እሱ ራሱ ከጀነት የመጣውን ውድ እቃ ታዲያ እንዴት አንጎበኝም? ስለዚህ በጉብኝት ደረጃ ሐጅ ሲባል በራሱ ምንድነው? ኦኬ ጉብኝት ነው አይደለ? ስለዚህ እንጎበኛለን ነው ስለምንወደው ስለምናከብረው እንጎበኘዋለን። ኃጢአትን ስለሚመር አይደለም። ኃጢአትን ለመማር አቅምም ብቃትም የለውም። ዑመር ረዲየላሁ ዐንሁ ሲናገር አንተ ጥቁር ድንጋይ አለው ልትጎዳም ልትጠቅምም አይችልም አለው። ይኸው ላ ተዱሩ ወላ ተንፈዕ አለ ዑመር ሲናገር አትጠቅምም አትጎዳም አለ። ጥቁሩ ድንጋይ በራሱ ምንም ሊያደርግልሽ አይችልም። ጥቁሩ ድንጋይ ብትስሚው ብትዞሪው ምንም ብታረጊው ብታሺው ምንም ሊያደርግልሽ አይችልም። ነገር ግን እርሱን አላህን ሰምተሽ እዛ ቦታ በመሄድሽ ብቻ አላህ ይጠቅምሻል፣ አላህ ይጎዳሻል። ትዕዛዙን ከሰማሽ አላህ ይጠቅምሻል፣ እምቢ ካልሽ ደግሞ ሊጎዳሽ ይችላል። ስለዚህ እሱ ጥቁሩ ድንጋይ ግን ከራሱ ምንም ሊያደርግልሽ አይችልም። ድንጋይ ነው፣ ነገር ግን የተከበረ ነው። ያው ማዕድናት ሁሉ እኩል ሊሆኑ አይችሉም እና ከጀነት የተወረደ ነገር ውድ ስለሆነ ከዚህ አንጻር እናምናለን። ለምን ጉቺ ያለ ጡት ላይ እናወራም? ጉቺ ያለ ነገር ስላነሳሽ እሱን ክፈትላት። ይሄ ይበቃል ኢብሮ። አዎ እሱ ይከፈት። ትክክል ነህ። እሱ ይከፈት። የትኛው ጉቺ ይሻላል? አልመለሰልኝም። ወደሱ ከሜዳችን በፊት ማለት ነው። እሱን አልመለሰልኝም። ስለ ድንጋዩ አልጨረስንም። በቃ ጥሩ። በቃ አልተመለሰም። ትክክል ነሽ። በቃ ሳላህ የአህያው ይሻላል ወይስ የትኛው ይሻላል? የተባረከች የእግዚአብሔር ሴት እንግዲህ ሃኒ መጽሐፍ ቅዱስን ጉቺ ያለ ነገር ስለምትወድ ጉቺ ያለ ነገር ግን አሪፍ ነበረ። ሳላህ ምን አልከኝ? ያያውን ብታየው አሪፍ ነበረ። ትምህርትም ተወስድበት ነበረ። ደህና አይ ቆይ ያንተ መጀመሪያ አላሳያት። ያያውንማ ማሳየታችን አይቀርም። ያው ስለዚህ ጣዖት ነው ማለት ነው አምላካችሁ ድንጋዩ። ሃኒ እሱን ታዩና መጽሐፍ ቅዱስ ላይ ምን ይላል መሰለሽ? ምን ይላል ከፊት ለፊት ያለው ቃል ምን ይላል? ከፊት ለፊት ያለው ቃል ምን ይላል? አንብቢ። እሺ አለ። ምን ሆነ? ምን ይላል? አንብቢ እኮ ምን እሺ አለ። እየነበረ ምን ይላል? አንብቢው። አንተ በለው። አንተ ላይ ያምራል። እሱ ፈልጋችሁ አንዴ እዛ የምትሄዱ ሰማይ ቤት መጽሐፉ ያንቺ ነው። እሱ ፈልጋ አንዴ ሰማይ ቤት የምትሄዱ አንተ አንብበው። መጽሐፉ ያንቺ ነው። አይ መጽሐፍ ቅዱስ እኮ ነው። አንብቢ እኮ አንተ አንብበው። አንተ ነው ያወጣው ያውጣልኝ አላልኩ? ኦኬ መጽሐፍ ቅዱስ የኔ ቢሆን እኔ አነበዋለሁ። ያንቺ ስለሆነ አንቺ አንብቢ። እሺ አነበብኩት። ምን ሆነሽ? ምንድነው? ለኔ መስማት ፈልጋለሁ። አንብቢው። እሺ አነበብኩት። ምንድነው? ሁሉም ያነበበ ነው። መስማት ፈለግኩኝ። እኔ መስማት ካንቺ አንደበት መስማት ፈለግኩኝ። መጽሐፍ ቅዱስን ካንቺ አንደበት ምንድነው? ሐሳቡን ንገረኝ። ሐሳቡን እሺ አንብቢልኝና እነግርሻለሁ። ሐሳቡን ንገረኝ መጀመሪያ አንብቢልኝ። አትሽሽ። ጣዖት ነው የምታመልከው ባጭሩ። አትሽሽ። አንዴ መልሺ። ይሄንን ነው ሰማይ ቤት እናገኛለን ብለህ ያሰብከው ተስፋ አይሮና ልንገርሽ ከፊት ለፊት ያለው ነው የምታመልኪው አንቺ። ሊትራሊ ያከበበበት አለ አይደል? በቃ እሱን ነው የምታመልኪው። አሳይሻለሁ ይሄንን እንደምታመልኪ። አሁን መልሺ ቃል አንብቢ። ይሄንን ነው የምታመልኪው። የተሰመረበትን በቃ የተሰመረበትን አንቺ ታመልኪዋለሽ። አንድ ቃል ማስረጃ ነው ማሳይሽ። እሱ አንድ ቃል ማስረጃ ይሁን። እሺ ሙሉ ቃሉ ማስረጃ ይሁን። ምክንያቱም ግደል ይላል በእናንተ። እሱ ማስረጃ ነው። አውዱን አሳያት። ቆይ ዝም ብለህ ዙም አውት አድርግላት ይብሩ። እሺ እንደዚህ አንብብ። ይኸውልሽ እናት እኔ ላንብብልሽ። ቀቁ ሊላላ ከዛ የተቀጠቀጠ ይታይሻል። ብልቱን የተቆረጠ ልክ አሁን ለምሳሌ ብራዘር ምናምን ወይ ሲስተር ብራዘርሽ ወደ ሲስተርነት ሲቀየር ማለት ነው። እሺ ብራዘርሽ ወደ ሲስተርነት ሲቀየር እሱ ብራዘርሽ ወደ ሲስተርነት ሲቀየር ልክ እንደ አንቺ ሲሆን የተቆረጠ እግዚአብሔር ቤት እንዳይገባብኛል እንዳይመጣ እኔ ቤት መጀመሪያ እንዲገለብና ይታያል። ቼክ ይደረጋል። ልክ ቤተ መቅደስ ሊገባ ሲል አንዴ ልንገርሽ ነገሩኝ ብለሽ የለ ልክ ቤተ መቅደስ ሊገባ ሲል እንዲገለብና እንታየዋለሽ። ከዛው ያንተ ተቀጥቅጧል ብራዘር። በዛ ላይ የለም ይድጣ አንደኛ ይባረራል። ቆይ ተረጋጊ። ቆይ ይሄ ሰውዬ ልብ አድርጊ። ሚስት አያገኝም። በመጀመሪያ ደረጃ ሚስት የሚባል አገኝ ምን ያደርግለት? አንቺ አሁን የተቆረጠበት ትፈልጊያለሽ ባል እንዲሆንሽ? ጨርሰሽ አይ ጥያቄ ይመልሽኝ። ባል ትፈልጊያለሽ የተቆረጠበት? አንዴ ማስረጃ እንጨርስ። ኧረ ቆይ አንዴ የሌለው ትፈልጊያለሽ? የሌለው ማስረጃ እንጨርስ። አባቴ ጾመኛ አይደለም የምታገበው
ይሄ ምን ሆነሽ? ይሄ እኮ አንዴ ዘዳግም 23 ነው። ኦሪት ዘዳግም ምዕራፍ 23 ቁጥር 1። አሁን የሌለው ትፈልጊያለሽ? አትፈልጊም፣ እናውቃለን። አሻንጉሊት አይደለም መቼስ ቤት ውስጥ የምታስገቢው። ስለዚህ አሁን ምንድነው ይሄ የሌለውን አሁን አንቺም አባረሽው። እግዚአብሔርም እኔ ቤት እንዳትመጣ ብሎት ልብ አድርጊ። አንቺ ብቻ እግዚአብሔርም ያባርራል ይሄን ሰውዬ። አንተ በቃ ሁለቱም ለምንድን ነው የማይፈልገው? ሳላ ሲጀመር አሁን የራሱ ጥያቄ ያሳሳል። ሴትም አትፈልገው ያው እንዴ ወዬ ስለሚላት ወንድ እግዚአብሔር ለምንድን ነው የማይፈልገው? ይሄን ሰውዬ ጥርጣሬ ያሳሳል እዚህ ጋር ራሱ። ስለዚህ አሁን ሌላ ችግር አለ ማለት ነው። ስለዚህ ያው ይሄ ነው እንግዲህ ምክንያቱ ይሄ ነው። አሁን መቀጠል ትችላለህ ሳላ። ታኒ መልሽልን ሳላ። አንዴ ሳላ የእግዚአብሔር ቃል ላይ ነው የምናወራውና ቃሉን አፍረሽበታል። ማንበብ አልፈለግሽም፣ አፍረሻል። የእግዚአብሔር ቃል ያሳፍራል። አንደኛ የተረዳ ነው እሱ ነው። አንዴ ስለ ጣዖቱን ጨርስ። አንዴ ያላችሁ የመጣችሁት እዚህ ጋር ጣዖት የምታመልኪው አንቺ ነሽ። እኔ በየዓመቱ ብዙ ሺህ ብር እያወጣው ድንጋይ አልዞርም። ታመልኪያለሽ አንቺ። እኛ ብንዞረው ችግር የለው፣ አንቺ ታመልኪዋለሽ። ይሄ ቃል ማለት ነው። አንድ ቃል ይዘህ ማስረጃ ብለህ አታቅርብ። ምክንያቱም በእናንተ መጽሐፍ ግደል ይላል። እሱን ይዤ ማስረጃ አላቀርብም። አንድ ቃል ይዘህ እሺ፣ ቆይ እሱን ከፈለግሽ ደግሞ እግዚአብሔር እርጉዝ ሴቶችን ሆዳቸውን በሰይፍ ይቀዳል። ላሳይሽ። እርጉዝ ሴቶችን ኖሮ ወላሂ ለዚህም እንክፈትላል። የአህያውን እኔ አንዴ በኋላ እኔ የአህያውን ማየት ፈልጋለሁ። እሺ እሱ ቆይ ወደ እሱ እንመጣለን። ከፈት ይኔ ትንቢተ ሆሴዕ 13 ነው። ቆይ የአህያን እንመልከት። ሀኒ አንቺ ስለ ድንጋይ ነው አይደል የምታወሪው? እኛ ስለማናመልከው ድንጋይ፣ ስለተከበረው ድንጋይ እኛ አናመልከውም። የምናመልከው አላህን ብቻ ነው። ተመልሰው ይሻል። ወደዚህ ስንመጣ ግን እግዚአብሔር 2 ሚስቶች ነበሩኝ አለ። ከዕለታት በአንድ ቀን 2 ሚስቶች ነበሩኝ፣ አገባኋቸው። እኔን ትተው ሄዱ አለ። እኔን ትተውኝ ሄዱ። ሕዝቅኤል 23 ላይ እኔን ትተውኝ ሄዱ። እኔን ትተው ሲሄዱ የተከተሉት 2 ሴቶች እኔን ትተው ሄደው የሆኑ ወንዶችን ተከትለው፣ እነዛ ወንዶች ብልታቸው የአህያን ነው የሚያክለው አለ። እንትናቸው ቆይ ጥያቄ ልጠይቅህ ሳላ። እየተጠያየቅን ነው የምንሄደው ሳላ። ያገባቸው ምን አይነት ሴቶች ነበሩ? ያው እዚህ ጋር ተቀምጠዋል። ጡታቸው የሟሸሹ አመንዝራ ማለት ነው። ጡቶቻቸው የሟሸሹ እሺ፣ ድንግልናቸው የድንግልና ጡቶችም ተዳበሰ ይላል። ያው የተደባበሰ ጡቶቻቸው የተደባበሰ ነው። ቅድም ሀኒ ያለችው ማለት ነው። ሰምተሻል? እግዚአብሔር የሚያገባቸው የተደባበሰ ጡቶች ያላቸው እኔ ያገባኋቸው አለ። ለምን ጥሏቸው ሄደ? ለምን ጥሏቸው ሄደ? ትንሽ ነበርክ እንዴ? ኧረ ቆይ እባክህ አንተኛው አንዴ ቆይ እንጨርስ። ለምንድን ነው ጥለውት ሄዱት? ሳላህ መልስልኝ። ትላልቅ እንትን ያላቸው መከተል ስለፈለጉ፣ ትላልቅ ብልት ያላቸውን ስለፈለጉ። በስነ ስርዓት ተናገር። እንደ መጽሐፉ አትቀይር። ትላልቅ ሉቃ ያላቸውን መከተል ስለፈለጉ አይደለም። ያው ብልታቸው እንደ አህዮች ይላል። ያው እንደ አህያ ይከብዳል መናገር። እንዴት ነው የአህያ? ጠይቅልኝ አንዴ ሳላ ላላ ብለህ አልገባኝም። እኔ ፎቶ ለምን አታወጣም? ዶንኪ ምናምን ብለህ ይብሮ። አውዝ ቢላሂ ሚነ ሸይጣን ረጅ እንዴ ጠይቅልኝ። የአህያ ምን አይነት ነው? ሀኒ መልሽ እስኪ። የአህያ ምንድን ነው የሚያክለው? ለምንድን ነው ጣዖት የምታመልኩት? አይ ተናዳለች ነገራችን። አርፈሽ ተቀመጥ። ቆይ አንድ ጥያቄ ደግሞ አንድ ጥያቄ ረስቸው። ስለ ሰባዎቹ ሚስቶች በቃ ዝም በይ። በቃ ሳላ ከሌላ ሰው ጋር ሰጠ። ስለ ሰባዎቹ በጣም ተናዳለች እና ለማን አታውርዷት አንዴ በግድም ቢሆን ታዳምጥ እና እኛ ጣዖት አናመልክም። ጣዖት የምታመልኪው አንቺ ነሽ። ጣዖት አናመልክም። የምታመልኪው አንቺ ነሽ። በነገራችን ላይ ጣዖት ብቻ ሳይሆን የምታመልኪው ወንድ ልጅ ከነቃጭሉ ታመልኪያለሽ። ወንድ ልጅን ከነቃጭሉ ከነሙሉ ትጥቁ ወንድ ልጅን ከነሙሉ ትጥቁ የምታመልኪው አንቺ ነሽ። እኛ ሙስሊሞች ከሌላ እምነት የምንለይበት አንዱ ምክንያት ምንድነው? በሰማይም በምድርም አምሳያ ያሌለውን ፍጡር የማይመስለውን ኦኬ፣ እርሱም ብቻውን የሆነ አንድ አምላክ ስናመልክ አንቺ ወንድ ልጅን ከነሙሉ ትጥቁ የታጠቀ ከፊት ለፊት የኢብሮ የሚመስል ያለውን እሱን ታመልኪያለሽ። እኛ ይሄንን አናመልክም። ለማንኛውም ግን በዓለማችን ላይ ድንጋይ የሚያመልኩ ሰዎች አሉ።
ኦኬ ድንጋይ የሚያመልኩ አረማውያን አሉ። ከነሱ አንፃር እንደው ምንድነው ከአንቺ አንፃር እነሱ ይሻላሉ። ለማንኛውም ይሄንን ይመስላል። እግዚአብሔር አይደለም አይደለ? አይለያዩም እያልኩ ነው እኮ ቅድም መጀመሪያ ነጥቤ ላይ ያነሳውልህ በፐርሰንት ሁለት ናቸው ችግሩ ሃኒ። እሺ እኔም አንድ ጥያቄ እጠይቃለሁ። በፐርሰንት ሁለት ናቸው አይደለ? ቃልና እግዚአብሔር እኮ እኔም አንድ ጥያቄ እጠይቃለሁ። ኦኬ ትጠይቂያለሽ። አንድ ሳይሆን 10 ነው የምትጠይቂው። እሺ ችግር የለውም። በቃ እኮ አንዴ ልጠይቀኝ ቅድሚያ ይሄንን መልሺ። እግዚአብሔርና አንተ መልስ የሌለን ነገር ነው ለኔ መልስ የምትለው አንተ መልስ ያሌለው ነገር የለም እዚህ ዓለም ላይ። አንደኛ እኮ መልስልኝ ያለም ትፈራለህ ከስላሴ በስተቀር እኮ መልስ ካለ ልጠይቅ አትፍራ። ሃኒ ቆይ አንዴ ተረጋጊ። እንደ ትልቅ ሰው ነው የምናወራውና ለትልቅ ሰው ነው የምናወራው። ሶ እግዚአብሔርና ቃሉ ስንት ፐርሰንት ናቸው? አንድ አምላክ ነው ቃሉና እግዚአብሔር አይለያየም። እግዚአብሔር ማለት ቃሉና መንፈሱ ነው። እሺ በፐርሰንት ደረጃ ስንት ናቸው? ቃልና መንፈስ እንዴ አንተ ቃልና ራስ ትለያያለህ እንዴ? ፐርሰንት ስንት ነው? በእናትህ አንተ ሳታስብ ነው እንዴ የምታወራው? አስበህ ነው አይደል? አንድ ነክ ማለት ነው። በፐርሰንት ደረጃ ስንት ናቸው? በአካል ቃሉና አንድ ነው። አንድ መለኮት ነው ቃሉ መንፈስ። በመለኮት አንድ ናቸው። እሺ በመለኮት አንድ ናቸው። በአካልስ ለምን ትለያያለህ? ሲጀመር የጥያቄ እኮ በጣም ተራ ጥያቄ ነው። እየለያየው እኮ ነው። አንድ ነው እያልኩ አይደል? ተራ ጥያቄ ሆኖ ሳይሆን አንቺ የክርስትና አስተምሮ ስለማታውቂ ነው። አንድ ነው አልኩ እኮ። ስለ ክርስትና አስተምሮ ሳይሆን ስለ መጽሐፍ ቅዱስ ነው የምናወራው አይደል? አንድ ይሁን መጽሐፍ ቅዱስ ላይ አንድነቱን እየነገርኩ በመለኮት ነው አይደል? አንድ የሆኑት አምላክ የሆነው ቃልም አለው አምላካችን መንፈስ አለው። ይሄ አንድ አምላክ ነው፣ አይለያይም። በአካል ስንት ናቸው? መንፈስ እና ቃል ሶስት የሆኑት በምንድን ነው? እሺ ሶስት የሆኑት በምንድን ነው? ቅድሚያም እኮ ያው እኛ ሶስት አካል ስለምንሰጠው አይምሮአችን ላይ እንጂ መንፈስ ቃል በቃ አንድ አምላክ ነው። ስንት ስለምንሰጡት እኮ ራስ ነው እኮ የምትከፋፍለው። እስኪ አይምሮ ከ ቃል መንፈስ አንድ አምላክ ያልሽውን ድገሚ። በአእምሮአችሁ ላይ ስንት አካል ስለምትሰጡት? ኦኬ እዚህ ጋር ለመማማር ሳይሆን በቃ ከሰው የሆነ ስህተት እየፈለጉ ራስን ከፍ ለማድረግ የተፈለገ ያልሽውን ድገሚልኝ ሃኒ። በአእምሮአችሁ ረሳሁት ምን እንዳልኩ ራሱ እንዴት ነው የምትረሺው? 30 ሰከንድ አልሞላም። በቃ አሁን ወደ ዋናው ጉዳይ እንግባና ሰዓትም እየሄደ ነው። 30 ሰከንድ አልሞላም። እንዴት ነው የምትረሺው? ኦኬ አሁን ይኸውልህ፣ አረ ጃቢር ምን ትላታለህ? በኋላ አረ ካንተ ጋር ይኸውልህ ማለት ተፈቀደው አረ አይደርሰም። አያውራ ቅድም እድል እየሰጣችሁ ሳልነበር እንዴ? አውራ አንዴ ልጠይቃ ሰላ። እሺ ታሲ ማለት ስለገባው ሃኒ ወይ መስቀል ላይ አምላክ ሞታል። ቃል ስጋ ሆኖ በመስቀል ላይ ሞቷል። ለአንቺ አምላክ ሞቶልሻል? በደንብ አምላክ ይሞታል። በፍቃዱ ሞቷል እንጂ አይሞትም። አምላክ ተነስቶ አሁን ሕያው ሆኗል። አልሞተም፣ ተነስቷል። አልጠየቅኩም። አምላክ ለአንድ ሰከንድ ይሞታል? አምላክ ለአንድ ሰከንድ ይሞታል? አይሞትም። የሞተው አምላክ ነው። የሞተው የተነሳው አምላክ ነው። ተነስቷል፣ አትርሳ። የተነሳው ነው እንጂ የሞተው አምላክ አይደለም። የሞተውም የተነሳውም አምላክ ነው። በአብ ቀኝ ያለው አምላክ ይሞታል? አይሞትም፣ አልሞተም። ስለዚህ ኢየሱስ አልሞተም ማለት ነው። ሞቶ ነበር እንጂ አሁን አልሞተም አለ። ሞቶ ነበር። ኢየሱስ አምላክ አይደለም ማለት ነው። ከሞተ ሞቶ ነበር አለ እያልኩ ነው። አይምሮን ተጠቀሙ እንጂ አለ እያልኩ መነሳቱን አስባ ተነስቷል እያልኩ ነው። እኔ ምን ተጠቀም ካልሆነ አንቺ ተረከዝሽን ራሱ እየተጠቀምሽ አይደለም። እስካው ሞተ ላይ ነው እኮ እስካው ሞተ ላይ ተነስቷል እያልኩ አንዴ እኔ እዛ አትሂጂ አንቺ ለሁለት ቀን። አሁን እኔ አንቺ 3 ቀን ላይ ነሻ፣ እኔ ለሁለት ቀን ላይ ነኝ ገና። አምላክ ለሁለት ቀን ሞቷል ወይስ አልሞተም? ተነስቷል አምላክ። 3ኛ ቀን አልደረስኩም እናትዬ። ለሁለት ቀን ሞቷል ወይስ አልሞተም? በፍቃዱ ሞቷል። አምላክ ይሞታል ወይስ አይሞትም? በፍቃዱ ይሞታል። አምላክ ይሞታል ወይስ አይሞትም? በፍቃዱ ይሞታል። ሞቶ ተነስቷል። እናትዬ እኔ በፍቃዱ የሚባለውን ሰው እያለም እያወራ ያለሁት ሞት ሁለት አይነት አለ። ሞት ሁለት አይነት አለ። አንተ ድንገት የምትሞተውና ተፈልጎ የሚሞት። በቃ ጋይስ
አይ በቃኝ በቃ ወላሂ አምላክ አልሞተም እንዴ? አረ በቃ እናትዬ እንደዚህ አድርግላት። ቆይ ሃኒ በፍቃዱ የሚለውን ወደ ጎን ሳናረገው አጠቃለን በፍቃዱም ቢሆን አምላክ ሞቶ ነበር? በፍጹም ቃሉ ነው የሞተው። ስጋ ሆኖ በቃል ሆኖ ሞቷል እንጂ አምላክ አልሞተም። በፍጹም ቃሉን ስጋ አድርጎ ሞቷል። ቃሉን ለዛው ቃሉን ያስገደለው እንጂ እሱ ራሱ አምላክ አልሞተም። ማንም አላስገደደውም። በፍቃዱ ነው ቃሉን ልኮ ሰው ሆኖ ሞቷል ምድር ላይ። ግን በፍቃዱ ሞቷል ግን በፍቃዱ ሞቷል። ምንድነው አልገባኝም ሐሳብክ። አምላክ በፍቃዱ ሞቷል። አምላክ አይደለም የሞተው፣ ቃሉን የላከውን ቃል ነው የሞተው። ተነስ ግን አምላክ በፍቃዱ ሞቷል ብለሽ ነበረ። እሺ ይቅርታ ተቀብለናል። እሺ አምላክ አይሞትም። አምላክ አይሞትም፣ ቃል ነው የሞተው አይደለ? ኦኬ አንዴ ወደ ጉዳያችን ንግባና ኢየሱስና እግዚአብሔር አንድ ናቸው። ለማንኛውም የተፈለገው ሐሳብ እሱ ነው። ኧረ ቆይ ሳላ ወላሂ ይቅርታ እንዴ። እና አምላክ አልሞተም ማለት ነው አይደለ? አይደል? ቃሉን ልኮ ስጋ ሆኖ ስጋ ሞቷል። አልጠየኩም። አምላክ አልሞተማ ሞቷል። እንዴ ይቅርታ ኮኒ ለምንድን ነው ይቅርታ ልልሽ? መልስ ፈለጋችሁ ወይ ሰውን እያዋከባችሁ? አይ ሳይሆን ይቅርታ የጠየቅሽ ለምንድን ነው? ሃኒ ተረኛ ትገባለሽ። ቆይ በመጀመሪያ ከአንድ ሰው ጋር ላውራ። እኔን ይቅርታ የጠየቅሽኝ ለምንድን ነው? ቅድም በመጀመሪያ ከአንድ ሰው ጋር ላውራ። እሺ ከኔ ጋር አውሪ። እሺ እኔ አንድ ሰው ነኝ። ይቅርታ የጠየቅሽኝ ለምንድን ነው? ይቅርታ የጠየኩ ሰዓትን ስለበላውብ። አይ አምላክ ሞቷል ስላልኩኝ ይቅርታ አላልሽም? አሁን ሐሳቡ ምንድን ነው የተፈለገው? አምላክ ሞቷል ስላልኩኝ ይቅርታ አለችኝ። አንተ ጋር ደግሞ አምላክ ሞቷል ትላለች። መጽሐፍ ቅዱስ ጸሐፊያን እንደዛ አልተጋጩም። እሺ በቃ እስቲ ከጁሲ ጋር ደግሞ ነው። በቃ እሺ ትንሽ ታዳምጥና ጁሲ እንዴት ነህ ወንድሙ? ደግ ነህ አለን። እስልምና ላይ ጥያቄ ነበር። የአሁኑ ጉዳይ ላይ ምን ትላለህ? እሺ ትጠይቃለህ? አይኔ እስልምና ላይ ነው ጥያቄ ነበር። በአሁኑ ጉዳይ ላይ ምንም ሐሳብ የለህም? ከየትኛው ቤተ እምነት ነው ጁሲ? አይኔ ምንም የምለው ነገር የለም እዚህ ላይ ጥያቄ ነው ነበር። ክርስቲያን ነው? እሺ ጠይቅ ጁሲ ጠይቅ። እሺ ማለት ግን አደራ ላይ ገጽታው ጆሲ ስንመለስ ደብል ስታንዳርድ እንጠቀማለን። እንዳረሳ ቀጥል ሳላ። እሺ ጆሲ ቀጥል፣ ጠይቅ ጥያቄህን። እሺ የመጀመሪያው ጥያቄ አላህ ገጽታ አለው ወይ? ምን አለው ወይ? አካላዊ ገጽታ አለው ወይ? አካል ስትል ኦኬ፣ አካል ስትል ፐርሰን እያልክ ነው? ፐርሰን ስለ ስጋ አለው ወይ ነው። ሶሪ አንዴ ሰው መቶብኝ፣ አንድ ጊዜ መለሳል 30 ሰከንድ ይብሩ። እሺ አምላካችን አላህ ሰውን አይመስልም፣ ብልትም የለውም፣ ስጋም የለውም፣ እጅም እንደምታስበው አይነት ስጋ የለውም። ይቅርታ የኛ አምላክ እንደዛ አይደለም። እንደዛ የኛ አምላክ እንደዛ የለውም እኮ አልኩ። አካል አንተ የምትለው አካል እንደዛ አይነት የለም ጭራሽ። ምንም አይነት ነገር የለውም። የለውም ስትል ምን አይነት ነገር? ስጋ ስጋ የለውም። ኧረ ቢስሚላህ ስጋ ነው የፈጠረው እኮ አላህ ነው። ምን ሆነ ጆሲ? አይ ሌሎች ቤት ጠይቄ ግን ከሰው የተለየ አካላዊ ገጽታ እንዳለው ነግረው ስጋ የለውም። ኢብሮ ተመልሽ ልቀጥል። እሺ ቀጥል ጆሲ። አካላዊ ገጽታ ስትል ምንድነው እያልክ ያለው?
አካላዊ ገጽታ ማለት አሁን ከሰው የተለየ ለምሳሌ ሌላ ቤት ጠይቄ የተመለሰልኝን ስነግርህ እጅ አለው እግርም አለው እንደ ሰዎች አይደለም ብለውኛል። ኦኬ እሱን እያልክ ከሆነ እነዚህ የጌታ አምላካችን ባህሪያት ናቸው። አላህ Subhanahu Wa Ta'ala እጅ እንዳለው እናምናለን። ያው እጅ ሲባል ግን ፍጥረታዊ የሆነ ልክ ፍጡር የሚመስል ልክ ያንተ የሚመስል እነዚህ እያልክ ከሆነ እነዚህን የለውም። ነገር ግን ለራሱ ልቅና በተገባ መልኩ መለኮታዊ እጅና እግር እንዳለው እናምናለን። እንዴት ማለት እስቲ አብራራልኝ፣ አልገባኝ። መለኮታዊ እጅና እግር ሲባል የራሱ መገለጫዎች አሉት ነው። አለኝ ያለውን እኛ ሙስሊሞች አለ እንለዋለን። ይሄንን ይመስላል፣ ያንን ይመስላል፣ ይሄን ይመስላል፣ እንደዚህ ነው፣ እንደ ፍጡር ነው፣ እንደ ገብርኤል ነው አንልም። አለኝ ስላለ ያለ ማመሳሰል ያለ ማቀራረብ እናምናለን። እንደዚህ አይነት ነው ሳንል እናምንበታለን። እሱ አለኝ ስላለ ያው ይሄ ጥያቄ የፈጠረብኝ ለምን እንደሆነ ታውቃለህ? ላይክ አሁን እንደ ማንኛውም እዚህ ምድር ላይ ያለ ነገር በሙሉ ጉንዳንም ሊሆን ይችላል፣ ምንም ነገር ሊሆን ይችላል፣ ከተፈጠረ አካል ይኖረዋል። እግዚአብሔር አካል አለው። ገባህ አይደለ? አላህ ደግሞ አካል ገጽታ ካለው እግዚአብሔር አካል አለው። ጆሲ ምን አልከኝ? እግዚአብሔር አካል አለው። እግዚአብሔር አካል አለው። ስለዚህ አይደል የጠየቅኩት፣ ሌላ ቦታ ምን አስኬደ? እግዚአብሔር አካል አለው። ያንተ ጥያቄ ልክ እንዳለው እንድትረዳ እግዚአብሔር አካል አለው። አይ ለምን ከኔ እምነት ጋር ምናምን ስለዚህ ያንተ መደምደሚያ ልክ አይደለም። እሱን ከተረዳ ቀጥለው። መደምደሚያ የተፈጠረ ነው ላልከው መደምደሚያ ልክ አይደለም። ቀጥል። ስለዚህ አሁን እኮ እምነት እንዳለው ሰው ሳይሆን ላይክ አሁን ለምሳሌ እኔ እምነት እንደሌለው ሰው ይሄንና እምነት እንዳለው ሰው ጠይቅ። መደምደሚያ ልክ አይደለም። እሺ መደምደሚያ ልክ አይደለም። አሁን ኤቲስት ሆነ አይደለም? ኤቲስት ነህ። እንደዛ ከሆነ መጀመሪያ አምላክ ስለመኖሩ አውራ። በቃ ይቅርታ። ኦኬ ኤቲስት ነህ። እስቲ ግልጽ አድርግ ራስህን። ሃይማኖት የለህም? ኤቲስት ነህ? ሳላ አንዴ ቆይ ግልጽ አድርግ ራስህን። ሃይማኖት እንዳለ ሰው አውራኝ ነው ያልከውና፣ እሺ እንደዛ ከሆነ ንገረኝ፣ አቋምህን ንገረኝ። ምክንያቱም እግዚአብሔር አካል አለው ሲባል ግን እግዚአብሔር ፍጡር ሆኖ አይደለም። አላህ አካል ሲባል እኔነት ብሎ ሊናገር የሚችል ነው። ኦኬ እኔነት ብሎ ሊናገር የሚችል ነው። እሱን አለው እንላለን። የግድ ፍጡር መሆን የለበትም። እኔ ከሆነ ያልገባኝ ነገር አንደርስታንድ ታረጋግጥ የምፈልገው ከምን አንግል ነው የምትጠይቀው? ቆይ የትኛው ምንድነው አቋምህ? እሱን ንገረን መጀመሪያ። አትፈር፣ ችግር የለውም። እሺ ምንም የሚያሳፍር ነገር የለውም። ለምን የሚያሳፍር ነገር በእምነት ያላፍር። ለማወቅ ነው የገባሁት እኮ። ጠይቀኝ እስኪ እምነትህ ምንድነው ብለህ ጠይቀኝ። በኩራት እነግርሃለሁ። ለማወቅ ነው የገባኸው፣ ግን በሃይማኖት አትፈር። እኔን ጠይቀኝ እስኪ ምንድነህ ብትለኝ በኩራት ሙስሊም ነኝ እልሃለሁ። ሃይማኖቴ ሙስሊም እስልምና ነው ብዬ እነግርሃለሁ። ስለማላፍር ስለማልሸማቀቅበት። እስቲ አንተ ንገረኝ። የጠየቅኩትን መመለስ ይቀላል ወይስ ሌላ ነገር ማውራት ይችላል? አይ ስለዚህ አቋም የላችሁም። ምክንያቱም የምጠይቀው ነገር ልክ ካልሆነ ልክ አይደለም ብዬ እንግዲህ መልስልሃለሁ። የጠየቅከው ነገር ልክ አይደለም። አንድ ነገር መለኮታዊ መገለጫዎች ስላለው ፍጡር ነው ማለት አይደለም። እሺ ቀጥለው። እሺ ያው እኔ ደግሞ እንደ ሰውኛም አንድ እምነት እንዳለውም ሰው ላይክ ስጋ ያለው ነገር ወይም የተፈጠረ ነገር አካል ካለው ፍጥረት ነው ብዬ ማለት እችላለሁ። ያሁኑ ልክ ነው። አሁን ያልከው ልክ ነው። ስጋ ያለው ከሆነ ፍጡር ነው። እኛ አላህ እጅ አለው ስንል ስጋ ያለው እያለ ነው ጆሲ። እጅ ካለው እንዴት ስጋ አይኖረውም? መልአክ እንትና ገብርኤል እጅ አለው። ቆይ እንትና ማኑ ገብርኤል እጅ አለው? እኔ ስለ ገብርኤል ምን አገባኝ? የጠየቀው ስለዚህ አይታችኋል። እጅ ያለው ነገር ሁሉ ስጋ ስለሆነ አይደለም። እግዚአብሔር እጅ አለው ግን ስጋ አይደለም። ገብርኤል እጅ አለው ግን ስጋ አይደለም። አይተሃል። እምነትን አታውቅም። ለዛ ነው እምነትን የማትናገረው። እግዚአብሔር እጅ እንዳለው ታውቃለህ ጆሲ? እግርና ጫማ እንዳለው ታውቃለህ? ይሄ ነው መልሱ። መልሽ ይልሃለሁ። መልሱ ምን መሰለህ?
ጌታ አምላካችን እጅ አለው ስንል ስጋ ማለት አይደለም። ይሄ መልስ ነው። ይኸውልህ በደንብ ሁለት ጆሮ ካለ አንዱም ካለ ችግር የለው፣ አንዱ ጆሮ ይበቃል። ሁለት ካለ ጥሩ ነው፣ አንድ ካለህም ጥሩ ነው። አዳምጠኝ። አላህ ሱብሃነሁ ወተዓላ እጅ አለው ስንል ስጋ ነው እያልን አይደለም። ሰምተኛ? አሁን ያልኩት ይሄ ነው መልሱ። አላህ እጅ አለው ግን ስጋ ነው እያልን አይደለም። ምክንያቱም ለይሰ ከሚስሊሂ ሸይኡን ይላል። ቆይ እርሱን የሚመስል አንድ ጆሲ አዳምጠኝ። መልስ ከፈለክ አዳምጠኝ። ጌታ አምላካችን እጅ አለው ስንል ስጋ ነው እያልን አይደለም። እጅ አለው ስንል ብረት ነው እያልን አይደለም። እጅ አለው ስንል አጥንት ነው እያልን አይደለም። እጅ አለው ስንል ብረት ነው እያልን አይደለም። እነዚህ ፍጥረታዊ ነገራት ናቸው። ምክንያቱም ጌታ አምላካችን በቁርአን ሲናገር ለይሰ ከሚስሊሂ ሸይኡን አለ። እርሱን የሚመስል ነገር የለም አለ። ስጋ እርሱን አይመስልም፣ አጥንት እሱን አይመስልም፣ ድንጋይ እሱን አይመስልም። እጅ አለው ስንል መለኮታዊ የራሱ መገለጫ ከፍጥረታት ጋር የማይመሳሰልና የማይቀራረብ ነው እያልን ነው። መልሱ አለ ምን አትበለኝ። ይሄ ነው መልሱ ካልኩ በኋላ ይሄ መልስ ከሰጠሁ በኋላ በደንብ እንድትረዳ ስለፈለኩኝ ምን አረኩልህ? እግዚአብሔር እጅና እግር ጫማና እንትን አለው ይላል፣ ብብት አለው ይላል። ስጋ ነው ማለት ነው ወይ ብዬ ጠየቅኩ። እስቲ ምን ትላለህ አንተ? ምን ትላለህ? ገብቶታል መሰለኝ። ሚዩት አድርጓል። እሺ አይ እኔ እሱ ነው ሚዩት ያደርገኝ። በቃ እሺ ቀጥላ። ማንም ሚዩት አያደርግህም አንተ። ችግር የለውም። አንደርስታንድ ባላረገውም ዝምዬ እንደፈለግከው አክሴፕት ላድርግህ። ሌላው ጥያቄ አረቆ አንዴ ጆሲ አረቆይ ጆሲ አንዴ ይሄ ምንድን ነው? እስቲ ጠይቀው ሳላ። ይሄ ምን ይባላል ስሙ? የወንበሩ ምንድን ነው የሚባለው? ይሄ ጆሲ ምን አልከኝ? የወንበሩ ምን ነው? ይሄ አሁን ወንበር አለ ከፊት ለፊት ጠረጴዛ አለ። ጠረጴዛው ምንድን ነው? ይሄ እግር ስጋ ነው። ቆይ አንዴ ይቅርታ። ኦኬ እሺ ይቀጥላል። ምን አገና ስጋ ነው። እግር አልከኝ ስጋ ነው። ምን እግር አልከኝ ስጋ ነው ወይ? ቆይ የወንበሩ እግር ነው እግር አልከኝ። እሺ ስጋ ነው ወይ አልኩ። መልስልኝ። ስጋ ነው ወይ? ስለ ጠረጴዛ አይደል እንዴ የምታወራው? ስለ ጠረጴዛ ነው። እግር አልከኝ። ታዲያ እግር ስትል ስጋ ነው ያልከኝ ያለው? ስለ ከእግር ቆይ ሎጂክ ላይ ነው የምናወራው። የጠረጴዛው እግር ነው አልከኝ። ስጋ ነው ይሄ አሁን የሚታየው? እጅ ሲባል ስጋ ነው አልከኝ። የግድ በቃ እጅ ከተባለ ስጋ ነው የሚሆነው አልከኝ አይደለም አልኩ። የጠረጴዛው እግር አልከኝ። የጠረጴዛው እግር ስትል ስጋ ነው ወይ? ጆሲ ለምን ቶሎ አታወራ? ጠረጴዛና እግር ምን ተገናኝቶ አይደለም። ጠረጴዛ የጠረጴዛውን ነው። ቅድም ምን አልክ መሰለ? አላህ እጅ አለው ስለ ቆይ እንዴት እንደሚገናኝ ልንገርህ። አላህ እጅ አለው ስንል የግድ ስጋ ነው አልከኝ። በቃ የግድ ስጋ ነው አልከኝ። አይ እጅ ሲባል የግድ ስጋ መሆን የለበትም አልኩ። በደንብ ስማ፣ ይኸውልህ በደንብ ስማ። አላህ እጅ አለው አልኩ። ስጋ ነው የሚሆነው? መስማዬ ጥጥ ነው አልከኝ አይደለ? ስጋ ነው የሚሆነው አልከኝ። አይ እጅ ሲባል የግድ ስጋ መሆን የለበትም ብዬ ወንበር ከፈትኩልህ። የተከፈተልህ ወንበር እግር አለው አልከኝ። ስጋ ነው ወይ ብዬ ጠየቅኩ። መልስልኝ። እሺ ልመልስልህ አሁን? እሺ አሁን ያሳየኸኝ አካል ነው ስጋ ነው? አካል ነው ስጋ ነው ወይ? ስጋ ነው ወይ? አካል እኮ አዎ ስጋ ነው አካል ነው። እግዚኦ ማረና ክርስቶስ፣ እግዚኦ ማረና። ቁጭ ቆይ አንተ ይሄ ስጋ አይደለም ምን እንጨት እኮ ነው። ይሄ ስጋ አይታችኋል? ምን ያህል አካል አይደለም። አንደኛ አካል አይባልም ስጋ ነው እንዴት ትላለህ ይሄንን? እሺ እኔ እዚህ ጋር አንድ ጥያቄ ልጠይቅህ። አንተ ይሄ ከፊት ለፊት ያለው ስጋ ነው? እስቲ አንተ ቤት ውስጥ ያለውን እንጨት ወንበርና ጠረጴዛ ካሉ አገኝላቸው። አገኘው ብለህ እንዳትበለው አንተ። ቤት ውስጥ ያለውን ቲቪ ስታንድ፣ ቤት ውስጥ ያለውን ጠረጴዛና መቀመጫ ምናምን
አገኘው ብለን እንዳቦጭቃቸው ስጋ አይደለም ባይዘው ይሄ እንጨት ነው። እሺ ግን እንደው ዝም ብሎ እግር ሊባል ይችላል። አይታችኋል ምን ያህል ከጥያቄ ለመሸሽ ስጋ እንዳረገው ወንበሩን። ወላሂ ትልቅ ሰው ነው። ይሄ ፕሮፋይሉ ያለው እሱ ከሆነ 30 ምናምን ዓመቱ ይሆናል። ግን እንደዚህ ነው የሚያስበው። አረ ፈጣሪ ኢብሮ ምን ትላለህ? እስኪ ይሄንን አእምሮን መሸወድ መሸጥ ምን ትላለህ? እዚህ ጋር ልጠይቅ አንድ ጊዜ ጆሲ ቅድም ምን አልክ መሰለህ? አላህ አካል አለ ወይ አልክ። ስለ አካል ጠየቅ። አዎ አካል አለው፣ እሱ በሚያምርበት ሁኔታ መለኮታዊ አካል አለው ብለን ነገርን። ስለዚህ ስጋ አለው አልከን። ተግባባን? አሃ እንደዛ ነው። ጥሩ እሺ። ስለዚህ አሁን እዚህ ጋር ይሄ ነገር አካል አለው። ለምሳሌ እግር አለው እንደምታየው አይደለ? እግር አለው። ይሄም እግር አለው። ይሄም የሰው ልጅም አለው እግር፣ ይሄም እግር አለው። ሁለቱም ስለዚህ ሁለቱም ስጋ ነው ማለት ነው? በጭራሽ አይደለም። የሚያገናኝ ሲጀመር ይሄኛው ግዑዝ ነው፣ ይሄኛው ደግሞ ግዑዝ አይደለም። ተግባባን? ስለዚህ አምላካችን አላህ ልክ በዚሁ እንዳስቀመጥንልህ መሰረት ከስም አንፃር እግር ተብሎ ሊሰየም ይችላል። ተግባባን? ከስም አንፃር እግር ተብሎ ሊሰየም ይችላል። ወላኪን ግን አላህን የሚመስል የለም። ግልጽ ነው። አላህ እሱን የሚመስለው ነገር እንኳን አይደለም በሱ ይቅርና ይሄና ይሄ ራሱ አልተመሳሰለም። ስም ነው እንጂ የተመሳሰለው ምንም አይነት መመሳሰል በማላቸው የለም። ይሄኛው የሚራመድ ነው፣ ይሄኛው የማይራመድ ነው፣ የቆመ ነው። ተግባብን? ይሄ 4 እግር ነው ያለው፣ ይሄ 2 እግር ነው ያለው። እነዚህ ሰዎች እንዲህ ካልተመሳሰሉ አምላካችን ደግሞ እሱን የሚመስል አንድም ነገር የለም ካለ አለቀ ጉዳዩ ማለት ነው። አሁን ጥያቄ ጠይቃለሁ። ለምሳሌ እግዚአብሔር ብብት አለው ይላል አይደለ? ጆሲ ደብል ስታንዳርድ ብለን ነግረን ነበር። እግዚአብሔር ብብት አለው ይላል መጽሐፍ ቅዱስ ላይ። ፈልጋለሁ ኢብሮዬ። አዎ እኮ እኛ እየጠየቅን ነው። ማይመች ከሆነ መሄድ ትችላለህ። ደብል ስታንዳርድ ብዬ ነው የነገርኩህ መጀመሪያው ነው። እግዚአብሔር ብብት አለው ይላል መጽሐፍ ቅዱሱ። ብብት ሲባል የሰው ብብት ነው አረባክ ቤቱን አታቀዝቅዘው። በቃ ታቹን እሺ፣ ከሌላ ሰው ጋር እኮ እግዚአብሔር ብብት አለው ይላል መጽሐፍ ቅዱሱ። ብብቱ የምን አይነት ጸጉር አለው? ኢብሮ ጸጉር አለው? አሁን ኢብሮ ወይ እጃ ቆይ አንዴ እኔ ላወራው፣ ችግር የለው። እሺ ምንድነው ጆሲ? ጥያቄን ጠይቅ፣ ችግር የለው። እሺ እኔ ጥያቄ ምን መሰለህ? አካላዊ ገጽታ አለው ወይ አልኩ። አካል ምንድነው ማለት ጥሩ እንደኛ ሰዎች ልጆች እጅ ሊሆን ይችላል፣ እግር ሊሆን ይችላል፣ ጭንቅላት፣ አይን ሊሆን ይችላል። ኦኬ የሚነካ ማለት ነው። ምን አልከኝ? የሚነካ ማለት ነው። በቃ አካል ማለት ስጋ ማለት ነው። ለምሳሌ ሲፈነከት የሚደማ ማለት ነው። ምን አልከኝ? ሲፈነከት የሚደማ አካል ማለት ነው። በቃ ፍጥረት ዓለም ላይ ያለው ሁሉ ነገር ፍጥረት። ኦኬ ነፋስ አካል አለው? ምን አልከኝ? ነፋስ አካል አለው ወይ? ጆሲ አሁን በጣም ትሪት እያደረግን ነው። ቢያንስ በስነ ስርዓት ለማውራት ድምፅን ተስተካክለ ቶሎ አውራ። ነፋስ አካል አለው? ያለበት ፖዚሽን ይሆናል እኮ ተስተካከለ። ታዲያ ምን ፖዚሽኑም ከኛ ነው ንፋስ አካል የለውም። ኦኬ ፍጡር ነው? ምን አልከኝ? ፍጡር ነው ወይ? በአምላክ የተፈጠረ ነው። በቃ እኮ ልክ እኛም አላህ እንደሱ አይነት የማይዳሰስ አካል አለው። የሚዳሰስ አይደለም እንዳንተ አይነት። ኦኬ ስለዚህ የሚዳሰስ አካል አለው ግን የሚዳሰስ አይደለም ነው መልሱ? የሚዳሰስ አካል የለውም። የሌለውን ነው የነገርኩህ። ማስረጃው ምንድነው? እሱ ማንንም አይመስልም፣ እኔ ማንንም አልመስልም ማለት። እሺ ችግር የለውም። ሌላ ጥያቄ መጠየቅ እችላለሁ? ተመለሰልህ?
አጃ ግን ጥያቄ ሲጠይቅ ጥያቄ ዝም ብለን አናልፍም። ጠይቀው ጠይቆ ይውረድ። ለመጠየቅም እያንዛዛ እኮ ነው። ከሌላ ሰው ጋር እንቀጥላለን። ችግር ሌላ በቃ ድረስ አንችልም። ሌላ ሰው ጋር ቀጥል። አንድ ሙስሊም አንድ ይጨምርና ችግር የለውም ይበቃል። ሌላ ሰው እንድልሰባ ችግር ጠይቅ ይብሩ ጠይቅ። ሌላ ጥያቄ ግን ያው እንደ አሮጌ መኪና አትማዝ። ላስወጣኩ ፈጠን በል። ነቃ ደንገጥ በል ሀቢቢ። እሺ ይቅርታ። ቶሎ አውራ። እሺ ምንድነው ጥያቄ? አንድ ሙስሊም ለመባል ምን ያስፈልገዋል? 4 የቀበሌ ጉርድ ፎቶ፣ ፓስፖርት የታደሰ፣ ጀለቢያ፣ ቆብ እና በአላህና በመልእክተኛው በመላእክቶች ከዚህ በፊት በወረዱ መጽሐፎች ማመን። አስወርደው ይብሩ። ይሄ ነው መልሱ ብራዘር። አስወርደው። እኔ ካንተ ጋር ሃኒን ነው የምፈልጋት። እኔ ሃኒ አለሽ? ያዛከነ ኮላ ሰላም ነሽ? ሰላም ላንቺው። ሰማይና ምድርን የፈጠረው በእናንተ ሃይማኖት ማን ነው? አንተ እኛ አንችልህም። ኢብሮ ከዚያ ሰው ጋር እንቀጥል ወይስ? አዎ በቃ ይብቃት። እሱ አሁን ትንሽ ደግሞ እንትን ብላለህ። እኛ ሌላ ሰው ጋር ጃን አስቁመን ነበር የገባ ነውና እስቲ ጃ ይቀጥልና ከዛ ደግሞ እኛ እንቀጥላለን ኢንሻአላህ። ጃን ከየትኛው ቤተ እምነት ነው ካላወራው እያለ ነበር። ጥቁሩ ድንጋይ ከገነት ወረደ ምናምን ነበራል። እሺ እስቲ እሱ ላይ ትንሽ ሌላውን እያየሁት ነበርና እዛ ላይ ምን ጥያቄ አለ? ለጊዜው ዝም ነው የምለው። እዛ ላይ ምን ጥያቄ አለ? ያንተም ማብራሪያ መስማት ፈልግ። ከጀነት ወረደ ነው ምን ማብራሪያ ያስፈልጋል ብለህ ነው እንጂ እዛች ጋር ምንም ጥቅም የለውም። አሁን አንዳንድ ሰዎች ለመንካት ምናምን ሲሄዱ እኮ ስለሚያሳይ ነው። ጥቅም የለውም ሳይሆን ድንጋዩ አይጠቅምህም ነው። ይኸውልህ ጥቅም የለውም ማለት ይኸውልህ እሱ ራሱ ምንም አያደርግልህም ነው። በእርሱ አማካኝነት የሚጠቅምህ አላህ ነው። አይተሃል? ብሎ ነው ማለት ነው። ዝም ብሎ አይደለም፣ ህግና ስርዓት ነው። ድንጋዩ በራሱ ምንም አያደርግልህም። በእርሱ አማካኝነት ግን የሚጠቅምህና የሚጎዳህ አላህ ነው እያልኩ ነው። አይ በቃሽ፣ ተመልሶልኝ። ጥሩ። ከየትኛው ቤተ እምነት ነው? ከየትኛው እምነት ነው ዩኑ? ዛሬ ሃይማኖት መናገር እንደ ጦር እያስፈራ ነው አንተ። ማን ነው? አልሰማሁም። ደህና ነኝ። ደህና ነኝ አልሐምዱሊላህ። ሰላም አለን። አሌሲያ ኦኬ። ያ ኔትወርክ ይዞኝ ነበር። እሺ ምን አልክ? መቼስ አሁን እንደዚህ አይነት ወሬ አናወራም። እንዳውም ልጅ ምናምን እኛ እንደዚህ አይነት ወሬ ማውራት ፍላጎት የለንም። ታውቃለህ አይደል? እንዴት አይነት ጭቅጭቅ? ያው ኧረ እግዚአብሔር እንዲህ ነው፣ አላህ እንዲህ ነው ምናምን፣ እግር እጅ ምናምን ብብት መቀመጫ ምናምን እያለን አናወራም። ያው መሰረታዊ የሆነ ነገር ነው አይደል የምናወራው? ስለ ጡት ስለ ካለው ይወራለታል። ሜታፎሪክም ከሆነ እንደዚህ ለማለት ተፈልጎ ነው ይባላል። አዎ እንደዛ ከሆነ እኮ አስተምሮቱን ተቀብለ ዝም ነው የምንለው እንጂ አሁን ለምሳሌ አሁን እግዚአብሔር ብብት አለው ሲባል እናንተ ጋር ብብት እንደዚህ ፀጉር ያለው ምናምን ነው እንደዛ ነው። የኔ ብብት ፀጉር ያለው እያልክ ነው? የማንኛውም ሰው ከሌለ እንደውም አንተ መሰረታዊ ነገር አሌቲያ አንተ አሁን ከሌለ እኮ አልደረስክም ማለት ነው። ገና 12 ዓመት ምናምን ነው ወይ ደግሞ የሆነ ሆርሞን ችግር አለብህ ማለት ነው። እኔማ እንትን አላልኩ። እንደዛ ነው እኮ ለዛ ነው እኮ ማለት ስለዚህ ወይ ሆርሞን ስለዚህ አሁን እንደዛ አይነት ነው ማለት አይደለም። መሰረታዊ ነገር ላይ እናወራ። ቅድም እንዳልከው ምናልባት የማውቀው እሺ ጥያቄ ካለ ሲናስተናግድ ጥያቄ ቅድም አይ እኔ እንኳን ቅድም ብልቱ የተቀጠቀጠ ምናምን የሚለው ላይ ለሱ ነበር የገቡት።
ካልሆነም ሌላ ነገር አማላለም እዛ ላይ ችግር አሁን አናወራም ማለት እኔ አሁን እንደዚህ ነገር የማውራት ፍላጎትም ሐሳቡም ምንም የለኝም። ወላሂ ነው የምልህ። እናውራ ካልክ ግን መብት ነው። እኔ ማውራት እችላለሁ፣ ችግር የለብኝም። እዚህ ጋር ያለው ሁሉ ያወራል። ግን አሁን ጥያቄ ጠየቅነ። እኛ ምን ጠይቀው ጥያቄ መሰረታዊ የሆነ ጥያቄ። ለምሳሌ እሺ አንድ ጥያቄ ልጠይቅ። በቃ እሺ አንድ ጥያቄ ልጠይቅ። እስኪ ዘፍጥረት 10 ላይ አንድ ጥቅስ ልስጥህ። አንድ ጊዜ ሜታል ለመሰለህ ቆይ ላዙረው ሲለየት ተላርገው ጥያቄውን እንደውም ሳላህም ሄደ ሳላ ሄደ። እሺ በቃ እኔ ለየት ተላርገው ያው እሺ አንድ ጥያቄ ቀለል ያለ ጥያቄ ነው። እሺ የምጠይቅህ ከዛ ደግሞ ሌሎች ወንድሞችም ይቀጥላሉ ኢንሻአላህ። እሺ የታለ መሰለህ የታለ የእግዚአብሔር ቃል አይሳሳትም አይደለ? አይሳሳቴ ነው የእግዚአብሔር ቃል የት ሄደ? አሌፊያ አለ። እሺ ዘፍጥረት 10 ላይ ምዕራፍ 10 ቁጥር 4 ላይ እንዲህ ይላል። ስለ ኖህ ልጆች ነው እሺ የሚያወራው እና ምን አለ? and the sons of javan አለ የጃቫን ልጆች አለ ኤሊሻ አለ ተመልከት። ከዛና ታርሺሽ አየው። ከዛ ኪቲም እና ዶዳኒ ማለት አይታቸዋል። ስሞቹ ማን ናቸው ልጆቹ? ኤሊሻ፣ ታርሺሽ እያየ ነው አይደለ? ኪቲም ዶዳኒም አይተዋል። ታየልኳ አዎ ጥሩ። ከዛ ደግሞ ራሱን እንግዲህ ጂኖሎጂ ይዞ አንያ ክሮኒክል ምዕራፍ 1 ቁጥር 7 ላይ የጃቫን ልጆች ኤሊሻ፣ ታርሺሽ፣ ኪቲምና ሮዳኒም ይላል። የመጨረሻ ልጁ ማን ነው? ዶዳኒም ነው ወይስ ሮዳኒም ነው? ኦኬ እሺ የትኛው ነው ትክክል? በመጀመሪያ የስም ልዩነት ያለው አይመስልም። ሲቀጥል ያው ሁለቱን እሺ እዚህ ጋር ደግሞ ዶዳኒም ይላል። ኦኬ እሺ አሁን ሮዳኒምና ዶዳኒምን እነዚህ ሁለት ሰው ናቸው አይደል? እሺ ከመጽሐፍ ቅዱስ ውስጥ ከሌላ ቦታ ሁለቱን እና ታዲያ አንድ ሰው ናቸው። አዎ ጥያቄው የትኛው ነው ትክክል ነው እያልኩ ያለሁት የዘፍጥረት ዘጋቢ ነው ትክክለኛ ስሙን የዘገበው ወይስ የዚህኛው ነው ትክክለኛ ስሙን የዘገበው? እሱ አሁን እንትን ነው ቅጥያ ነው ፊት ለፊት ላይ ያለው ቅጥያ ምንም ሊሆን አይችልም። ችግር ሊሆን የምን ቅጥያ ማለት አር የነበረው ዲ ነው ዲ የነበረው አር ሆነና ለምን ሆነ ነው ጥያቄ እኔ ለምንድን ነው የሆነው? ኦኬ አይ ያጻጻፍ እንትን ነው ፊደል ነው ችግር የለውም። አሁን ለምሳሌ አንተ ኖ ኢብራሂምና ኢብሮ ማለት ነው ኢብራሂምና ኢብሮ ማለት ነው ብራዘር የትርጉም ራሱ ምንም የማይገናኝ ነገር ነው። አሁን ሮዳኒምና ዶዳኒም ጭራሽ የማይገናኝ ነገር ነው። ተግባባን? አሁን እዚህ ጋር ተመልከት። እዚህ ጋር አንደኛ እንዳልከው እዚህ ጋር የተጠቀመው ሌላ ቃል ነው። እንግዲህ ተመልከት እዚህ ጋር ምን ብሎ ነው ያስቀመጠው? ሮዳኒም ነው አይደለ? ሮዳኒም ለሚለው ሬሽ ነው የተጠቀመው። ሬሽና እዚህ ጋር ደግሞ ዳሊት እዚህ ጋር ዳሊት ነው የተጠቀመው። ስለዚህ ሁለቱ ቃላቶች ራሱ የማይገናኙ ናቸው። የአንድ ሰው ስም የአንተ ስም አሁን ለምሳሌ አሌኪያ ነው ወይስ አሌቲያ ነው? አሊቲያ ነው ግን አሁን ትርጉም አለው። አሊዲያ ብለው ትርጉም አለው አይደለም። አሁን ለምሳሌ ማለት ነው እዚህ ጋር የኔ ስም አሊቲያ የሚለው አይ ወጥቶ ኢና ኤም ሊገባ ይችላል። እንዲሁም ደግሞ አይም ሊወጣ ይችላል ሊገባም ይችላል። አየህ ልክ እንደዚህ ነው። በቃ ግን ሁለቱም ተመሳሳይ አይደለም። የዕብራይስጡ ላይ እንደዛ አይደለም ብራዘር። ዕብራይስጡ ላይ የሁለት ቃላት ልዩነት ነው ያለው። አንደኛው ላይ ያለው ዳሌት ነው፣ አንደኛው ላይ ያለው ደግሞ ሬሽ ነው። የትኛው ነው ትክክል? እኮ ያጻጻፍ እንትን ነው ይሄ ምንድነው? ያጻጻፍ ምን በቃ ሁለት ቦታ ነው። ሁለቱም ቦታ ሲጻፍ
አንድ የመጀመሪያው ቃል ነው አይደል? አንደኛው አራረገው አንደኛው ዲያረገው አንዱ ራሱን ነው ልብ አድርጌ የሰውየውን ስም ነው የጻፈው። ለምንድን ነው ይሄን የተሳሳተው ሰውየው ጸሐፊው? አዎ ኦኬ። እስቲ ሁለቱ ላይ እሺ፣ እዚህኛው ጋር ምንድን ነው የሚለው? ይሄኛው ጥቅሱ የቱ ጋር ነው? አንደኛ ይሄኛው ዘፍጥረት 10:4 ላይ፣ አንደኛው ደግሞ አንደኛ ክሮኒክል ምዕራፍ 1 ቁጥር 7 ላይ። ኦኬ እሺ። አንተ ጋር ምን? እስቲ በእንትን ክፈተው እስቲ፣ ወይ አማርኛ ወይ እንግሊዘኛውን ብትከፍተው ግን አንድ ነው የሚሆነው። አዎ አንድ ነው የሚሆነው። እሱማ አንድ የሚሆነው ለመሰለ ስለሚደብቋችሁ ነው። ዕብራይስጡ እንደዛ አይደለም። አየህ፣ ለዛ ነው እኔም አሁን እንደውም ጥሩ አመጣልኝ። ና ቆይ፣ ወላሂ ጥሩ አመጣልኝ። ጥሩ አመጣልኝ። ላሳየህ። እሺ፣ ለምሳሌ አንደኛ ያው ለምሳሌ የዘፍጥረትን ስክሪንሾት አድርገን እናስቀምጠው። እሺ፣ ዘፍጥረት ምዕራፍ 10 ቁጥር 4 ላይ ተመልከት። እሺ፣ ከፍ እናድርገውና ቆይ አንዴ ስክሪንሾት አድርጌ ላስቀምጥልህ። እሺ፣ ቁጥር 4 ላይ ያው አሁን አንደኛው ላይ ይሄው አንደኛው ላይ እንደዚህ ነው የሚለው። ስክሪንሾት አድርጌ ላስቀምጥልህና እዛ ውስጥ አስገብቼ እንትን ልበልልህ። እሺ፣ ሁለተኛው ደግሞ ምን ላይ ነበረ? ክሮኒክል አይደለ? ክሮኒክል 1:7 ላይ የታለ? ክሮኒክል አንደኛ ክሮኒክል ቁጥር 7 ላይ። እሺ፣ ኦኬ እሺ፣ ይኸው አስቀመጥኩልህ። ይኸውልህ አንድ ጊዜ እዚህ ውስጥ ላስገባቸውና ለሌላ ጊዜ ይጠቅመናል። ያው እዚህ ጋር ላድርግልህ። እሺ፣ ያው ተመልከት። የያዋንም ልጆች አለ ኤሊሳ አለ ተርሴስ ኬቲም እና ማን አለ ሮድ እያለ። እሺ፣ ሁለተኛው ላይ የያዋንም ልጆች ኤሊሳ ተርሴስ ኬቲም እና ማን አለ ሮድ። በጣም ጥሩ። አሁን እዚህ ጋር አንድ አይነት ነው አይደል ያስቀመጠው? አሁን በጣም ጥሩ። ስለዚህ አንድ ሰው ነው ማለት ነው። ሰውየው አንድ ሰው ነው እንዳትረሳ። ዕብራይስጡ ምንድነው የሚለው? እስቲ አንብበው። ሮዳኒም አየው፣ ዶዳኒም ይላል። አየው፣ ዶዳኒም። ቆይ አሁን ቅድም እንዳልኩ ቆይ፣ እዚህ ጋር ደግሞ ምን ይላል? እዚህ ጋር ምን ይላል? ችግር የለውም እሱን ቅድም አንብበህ ነው። እኮ ችግርማ ስላለው እኮ ነው እያሳዩ ያሉት። እነሱም ችግር ስላለው ነው እንደዚህ ያስቀመጡት። ችግር የለውም። ቆይ ልንገርህ። አሁን ለምሳሌ ልክ በእኔ ስም እንደውም ምሳሌ ስትቀምር አሁን ይሄ ኤሊቲያ የሚለው ልክ እንዳልኩ ነው። አይ ሊገባም ላይገባም ይችላል። ግን ገብቶም ሳይገባም ትርጉሙ እውነት ነው የሚለው። እውነት የሚል ትርጉም ማስረጃ አስተሽ ለዚህ ለሮዳኒም እና ዶዳኒም ምንም ችግር የለውም የሚል ማስረጃ አስተኝ። ይሄ አጻጻፍ ቋንቋ እኮ ነው። ተመሳሳይ ቋንቋ ነው። ቋንቋ ደግሞ ቋንቋ ይለኛል እንዴ አሌቲያ ትርጉም ለውጥ ይኖረዋል እያልኩ እኮ ነው። ትርጉም ለውጥ ከሌለው አንተ ስተኝ። ትርጉም ለውጥ ካለው የትርጉም ለውጡን አሳየኝ። ችግር የለውም ስላልከኝ ችግር የለውም አንተ የኔ ተመሳሳይ ነው ስላልከኝ ሰጠኝ ማስረጃ። እንደዛ ብሎ ይፈታ ማን ነው? እስቲ ንገረኝ። አባቶች ቋንቋ ላይ ምናምን ይፍቱ እንደዚህ። አሁን እኮ ይሄ አጻጻፍ እኮ ነው። አሁን ችግር እንዳለበት በቃ አይተናል። በቃ አሁን አማርኛው ላይ ሲጽፉት ሁለቱም ሮዳኒም ብለው ነው የጻፉት። ለምንድን ነው አንደኛው ዶዳኒም ብሎ ያልጻፈው? ኦኬ እሺ፣ ችግሩ አሁን መለያየቱ የትርጉም ልዩነቱን ንገረኝ። እሺ አይደለም፣ ቆይ እሱ ላይ እንመጣለን። ለምንድን ነው አማርኛው ላይ ሮዳኒም ብለው ሮድኢ ብለው የጻፉት? ለምንድን ነው አንደኛው ዶ እንደነበረው ለምን አልጻፈው? ምክንያቱም ሁለቱም ቃል እንደውም እዚህ ጋር እኮ ተመሳሳይነታቸው ነው። እነዛ ተመሳሳይነታቸውን ያሳያል። እዚህ ጋርም ተመሳሳይ ማለት ተመሳሳይ ፐርሰን ስለሆነ ነው የአንዱን የተጠቀመው። ተመሳሳይ ፐርሰን ስለሆነ የአንደኛውን ተጠቀመ እንጂ ተግባባን። የአንደኛውን ተመሳሳይ ፐርሰን ስለሆነ ተጠቀመ እንጂ አንደኛው ከአንደኛው የተለያየ ጽሑፍ ነው ያለው። ለምንድን ነው ያላስቀመጠው በስነ ስርዓት? አልኩህ እኮ ይሄ አጻጻፍ ነው አልኩህ። በቃ ቋንቋ ነው አጻጻፍ። አጻጻፍ ከሆነ ይሄኛውን ሲጽፈው ለምን እንደዛ አላስቀመጠውም?
ለምን ይሄኛውም እንደዛው አላስቀምጠው? ኢብሮ እንደምለውና ኢብራሂም እንደምለው ማለት ነው። ያው ነው አይደለም። መጽሐፉን አንደኛው ሲጽፍ ለባርክ ስለ ቁልምጫ መሆኑ ማስረጃ ታመጣለህ። መጽሐፉ ሲጻፍ ሁለቱ እዛኛው ላይ የነበረውን ለምን ነው ኮፒ ያላረገው ከዛኛው ብሎ? ለምሳሌ ይኸውልህ አሁን እዚች ጋር ሁለቱም ቃላቶቹ እዛች ጋር ምንድነው የሚለው እንትን ላይ? እዛ ጋር የሚለው አንደኛው ላይ ዶዳኒም ነው የሚለው ዶዳኒም። እሺ ከዛ አማርኛውን መልሰው። እሺ አንደኛው ደግሞ ሮዳኒም ይላል። አማርኛው ደግሞ ሁለቱም ላይ ሮድኢ ብሎ ነው ያስቀመጠው። ለምንድን ነው? እሺ ጥሩ። አሁን ለምሳሌ እዛኛው ላይ ዶዳኒም ነው አይደል የሚለው፣ እዚች ጋርም በአማርኛም ሲተረጎም ዶዳኒም ቢለው ዶዳኒም ቢሆን አማርኛውም ቢሆን ሮ ሊጨምርበት ይችላል፣ ሮዳኒምም ሊለው ይችላል። ሁለቱንም አንደኛው ሮዳኒም አንደኛው ዶዳኒም ነው እየጠየቅኩ ያለሁት። ለምን አላለው? ይሄ ደግሞ ወደ አማርኛ ሲተረጎም ደግሞ ሮድኢ ሆነ። አየህ አይደል? ለምን ነው ያላረገ? አይ አንደኛውን ሁለቱንም ለምን አልተጠቀመም? ሲጀመር አልተረዳኸኝም። ያልኩት አልገባህም። እዚች ጋር ትርጉሙ እዛ ጋር ልክ ዶዳኒም እንደሚለው አማርኛውም ሲጻፍ ዶዳኒም ቢሆን ቅጥያውን ሊጨምረው ይችል ነበር ነው። የምን ቅጥያ ነው የምታወራው ብራዘር? አራ አለቲያ ስለምን ቅጥያ ነው አንዴ? ቅጥያ አይደለም እኮ የምን ቅጥያ ነው የምታወራው? ለአላህ ብለህ ሮ የሚለው ቅጥያ አይደለም እንዴ? ምን ሆነ ነው? ምን ሆነ ነው? ፊደል እኮ ነው። ፊደል ነው የሳተው። እዚህ ጋር ፊደል፣ እዚህ ጋር ዳሊት የሚባል ፊደል መጠቀም ሲገባው ታች ያለው ሮ የሚል ሬሽን ተጠቀመ። ተግባባ? የፊደል ልዩነት ነው እንጂ ያለው የፊደል ልዩነት የስሙን ምንነት ለውጦታል። ግልጽ ነው። ስለዚህ አሁን በቃ አንተ አታውቀውም። ስክራይባል ኢረር የሚባል ነገር ስለማታውቅ ሌላ ርዕስ ላይ እናወራለን ኢንሻአላህ። እሺ ጃ አለ ጃቢር አለ ከሌላ ለቀጥል መቀጠል ከፈለክ አይ ቀጥል አብሽር። ሰላም እንዴት ነህ? እንዴት ነህ? አለው ከየትኛው ቤተ እምነት ነህ? ከኦርቶዶክስ። ከእውቀት ጧሃራ ምናምን ጧሃራ ለቅም አንተ ነው የምታውቀው። ከታች ኮሜንት ላይ ዝም ብሎ እየጻፈ ነበር። ዝም ብለው እኔ እኮ ምን እንደሆነ ችግራችሁ ተዋቸው እነሱን። እሺ ኦርቶዶክስ ደክ? እኔ ኦርቶዶክስ ነኝ። ኦኬ። በኦርቶዶክስ ሃይማኖት ቃል ስጋ ከሆነ ከተዋሃደ በኋላ ፈጣሪ ሆኗል። ስጋው ራሱ ፈጣሪ በመለኮቱ ስለከበረ ያው በመለኮቱ ከብሯል እኮ። ስለዚህ አሁን ኢየሱስ በስጋው ፍጡር አይደለም ማለት ነው። ምክንያቱም ከተዋሃደ በኋላ ኦልሬዲ ፈጣሪ ስለሆነ አይደል? እንደዚህ የሚባል አስተምሮ የለም። እሺ አስረዳኝ። ኦኬ። ኢየሱስ ያ ቃል ፈጣሪ ነው። ነገር ግን በስጋ ከተገለጠ በኋላ ወይም ስጋን ከለበሰ በኋላ የስጋ ባህሪነት አለ ሳይለወጥ ወደ አምላክነት አልተለወጠም፣ አምላክነትም ወደ ሰውነት አልተለወጠም። ነገር ግን እኚህ ሁለት ባህሪዎች ወደ አንድ ባህሪ ሆነዋል። እንዴት ነው አንድ ባህሪ የሆኑት? ስጋው ወደ መለኮትነት ሳይለወጥ፣ መለኮቱም ወደ ሰውነት ሳይለወጥ አንድ ባህሪ ሆነዋል። አንድ ባህሪ ምንድነው? አንድ ባህሪ ነው። ምን ባህሪ? አንድ ባህሪ እንደሆነ ገብቶኛል። ግን ባህሪው ምንድነው የሚባለው? ኦኬ። የአምላክነትና ሰውነት እኮ ምን ይሄ ሁለት ነው የነገርክኝ። አምላክነትና ሰውነት አልከኝ። ከዛ ሁለቱ ሲዋሃዱ ምን የሚባል ባህሪ ያዙ ማለት? ኦኬ። ፍጹም አምላክ ፍጹም ሰው። ያ በዛ በአንድ ባህሪ ፍጹም አምላክ ፍጹም ሰውማ ሁለት ባህሪ ነው። ግን ሁለቱ ሲዋሃዱ አንድ ባህሪ ያዙ አልከኝ። አንድ ባህሪው ምንድነው? የባህሪው ስም ነው። ያው እኮ ምንድነው ተዋህደው የሆኑት? አልገባኝም ጥያቄ ራሱ። አንተ ስንት ባህሪ ነው ያለክ? አንድ። ምንድነው ባህሪክ ማለት? ሰው ነህ ባህሪክ? ሰው። እሺ ሰው። ስለዚህ ቃልና ስጋ ሲዋሃዱ ምንድነው የሆኑት? ኦኬ አይደለ? ቃል እኮ መጀመሪያም አምላክ ነበር። ምንድነው የሆኑት ስትል ሌላ የሚፈጠር ነገር የለም። ቃል መጀመሪያም አምላክ ነበር። ሲዋሃዱ ሰውና አምላክ ሲዋሃዱ አንድ ባህሪ ሆኖ አልከኝ አይደለ? ከሁለት ባህሪ አንድ ባህሪ ማለት ነው።
ከሁለት ባህሪ ያልነው ሰውና አምላክ ነው። አንድ ባህሪ ሲሆኑ ምንድነው የሆኑት? ኦኬ አንድ ባህሪ ሲሆኑ በዛ ባህሪ ውስጥ ደግሞ አምላክና ሰው አለ። ሰው ብቻ አይደለም አምላክም ብቻ አይደለም ነው። ኦኬ አንድ ባህሪ ምን እንደሆኑ አታውቀውም? አምላክነትና ሰውነት የአንድ ባህሪ ሁለት ነው የጠቀስክልኝ። አንድ ባህሪ ምንድነው? ሁለት እኮ ነው የጠየቀኝ። አምላክና ሰውነት ስትለኝ ያ በአንድ ባህሪ ውስጥ ሁለቱንም ጠቅስልሃለሁ። ያ እኮ ምንድነው አንድ ባህሪ ያልከን ምንድነው? አምላክነትና ሰውነት። ሆይ ሁለትን የነገርከኝ እኮ አምላክነትና ሰውነት አልከኝ። አምላክነትና ሰውነት ደግሞ ሳይነጣጠሉ በአንድ ውስጥ አሉ። በአንድ ባህሪ ውስጥ እኮ አንድ ባህሪ የተባለው ምንድነው? አምላክነትና ሰውነት። እሱም ሁለት ባህሪ አይ በቃ ይሄ ጥያቄ ዝለለ ሌላ ጥያቄ ነው። ችግር የለውም። እሺ ችግር የለውም። ምን መሰለህ አሁን ይኸውልህ አንድ ባህሪ እንላለን፣ ነገር ግን በዛ ባህሪ ውስጥ ደግሞ አምላክነትና ሰውነት አለ። ነገር ግን ባለመለዋወጥ አንድ ናቸው። አንድ ባህሪ ውስጥ እኮ አንድ ምን ደግሞ እነዛ ሁለት ባህሪያቶች አሉ ነው የአምላክነትና የሰውነት ነገር ግን አሉ። ግን አንድ ምንድነው የሆኑት? አንድ ሆኖ አልከኝ። ምንድነው አንድ የሆኑት? አንድ ባህሪ አንድ አካል እኮ አንድ ባህሪ የተባለው ምንድነው? ለምን አትነግረኝም? አንድ ባህሪ የተባለው አምላክነቱና ሰውነቱ ተዋህዶ አንድ ባህሪ። እሱማ ሁለት እኮ ነው። ይማ እሱ ስለ ሁለትነቱ አትንገረኝ። ገባኝ። ሁለት ባህሪ አለ፣ አምላክነትና ሰውነት። ከዛ ተዋህዱና አንድ ባህሪ ሆኑ እኮ አልከኛ። እሺ ሁለት ባህሪ የተዋሃዱት አምላክነትና ሰውነት ናቸው። ከዛ አንድ ባህሪ ሆኑ። ይሄ አንድ ባህሪ የተባለው ምንድነው? ተዋህዶ እኮ ምንድነው ተዋህዶ? ምንነቱ ምንድነው የሆኑት? እኮ ተዋህዶ ስሙ ነው። የየትኛው ስም? የአምላክነት። ተዋህዶማ የተዋሃዱበት ነው፣ ድርጊቱ ነው ተዋሃዱ። እሱ ተዋህዶ ተባለ። ይሄ አንድ ባህሪ የተባለው ነገር ምንድነው? አንድ ባህሪ የተባለው ተዋህዶ፣ በተዋህዶ አንድ ባህሪ። ተዋህዶማ መዋሃዳቸው ነው፣ ድርጊቱ ነው። ተዋህዶ ድርጊቱ ነው፣ መዋሃዳቸውን ነው የሚያሳየው። ግን ምንድነው አንድ ነው? ስሙም ማደረግ ነው ተዋህዶ እኮ ስሙ እኮ። እኔ ደግሞ የተዋሃደው ይሄ አንድ ያልከው ባህሪ ምንነቱን ነው የጠየቁ። ምንድነው? ኦኬ አምላክ ነው ወይስ ሰው ነው የምትለው? እኔ እንጃ። እኔ አምላክና ሰው ሲዋሃድ ምንድነው የሆነው? አንድ ላይ አምላክና ሰው ሲዋሃድ አምላክም ሰው እኮ ሁለት ነው የሆነው። አንዱ ሆነ ካልከኝ እኮ አንድ የሆነ ነገር ለሰጠን። በቃ ይቅርብክ። ቀለል ያለ ነገር እናወራ ሀቢቢ። ይሄ በጣም ቀላል ነው በነገራችን ላይ እኮ። ምንድነው አንድ የሆኑት? ይኸውልህ ምን መሰለህ እኛ ምናምነው ይሄ አሁን ይሄ ሚስጥር ያልተረጠረ አይማ ልንገርክ። ቆይ ልንገርክ እንዳትለፋ። ቅድመ ዓለም ኢየሱስ ክርስቶስ ቅድመ ዓለም ልደት አለው፣ ድህረ ዓለም ልደት አለው። ቅድመ ዓለም ያለ እናት ከአባት፣ ድህረ ዓለም ደግሞ ያለ አባት ከእናት አይደለ? ከዛ የቅድመ ዓለም የነበረው ወልድ ከድንግል ማርያም ከስጋዋ ስጋ ከነፍስ ነፍስ ነስቶ ከስጋዋ ጋር ተዋሃደ። ተዋሃደ ምንድነው? ያለ መቀላቀል ያለ መነጣጠል። ከዛ አንድ ባህሪ ሆነ። ይሄንን ነው አይደለ የምታምኑት? አንድ ባህሪ እኮ አንድ ባህሪ የሆነው ምንድነው? አምላክና ሰው። የአንድ ባህሪ አምላክና ሰው። በቃ ይሄ ነው መልሱ። የአንድ ባህሪ እኮ አምላክና ሰው አንድ ሲሆኑ ምንድነው የሆነው? አሁን እኮ አምላክና ሰው ሁለት ባህሪ ነው። ኦኬ ስለዚህ ሁለትነታቸው ቀረና ስለተዋሃዱ አንድ ሆኑ። አንድ ምን? እሺ ቆይ ላስረዳክ። ለምሳሌ ላስረዳክ። ገብቶኛል። ኢብሮ ወተት አለክ? ቆይ ኢብሮ ወተት አለክ? ቡናስ? ወተትና ቡና ማኪያቶ ነው። ገብቶኛል። አንድ ሲሆኑ አያ ምንድነው የሆኑ ስለ ማኪያቶ ትለኛለህ። እነዚህ ሰውና አምላክ ሲዋሃድ ምንድነው የሆነው? ሰውና አምላክ ደግሞ አሁን የክርስቶስ ከሰው ጋር ውህደቱ ደግሞ ከስጋው ጋር ስጋን ሲለብስ ደግሞ ልክ እንደ ወተትና እንደ ማኪያቶ ተደባልቆ አይደለም። ገባ? ልክ እኮ አይደባለቅ። ምንድነው የሆነው ነው? አይደባለቅ። ችግር የለም። በቃ አሁን ደግሞ ይሄንን ምሳሌ ስታመጣልኝ ይበልጥ ገባኝና መልሲ ምን ይሆናል መሰለክ? ለምሳሌ አምላክነትና ሰውነት ተቀላቅለው አንድ ቢሆኑ ተዋህዱ። አዎ ጥሩ እኮ እኔ ልንገርክ፣ ተቀላቅለው አንድ ቢሆኑ ስም ይወጣላቸው ነበር። ይሄ አሁን ለምሳሌ የሆነ የአምላክነትና የሰውነት ልክ እንደ ቡናውና እንደ ወተቱ ማኪያቱ ይባል ነበር ሲቀላቀል የሚፈጥረው ነገር። ግን እኚህ ሁለቱ ባህሪያት ተቀላቅለው የፈጠሩት ነገር የለም። በቃ አልተቀላቀሉም ማለት ነው። አዎ አምላክነት አለ፣ ሰውነት አለ፣ ግን በውህደት አንድ ባህሪ ሆኑ ማለት ነው። ኦኬ እሺ። ለምሳሌ አንድ ባህሪ ካላቸው አንድ ባህሪ ምን እንደሆነ አትመልሰውም፣ ችግር የለውም ተው። ግን አንድ ባህሪ ስንል ለምሳሌ ኢየሱስ ክርስቶስ ሲጸልይ አምላክነቱም ከሰውነቱ ጋር ይጸልያል
ሰውነቱ ይጸልያል። ነገር ግን በሰውነቱ አምላክነቱ ጥሩ። አሁን አምላክነቱ ደግሞ ከሰውነቱ ጋር ስለተዋሃደ አምላክ የሚጸልይ ሆኖ አይደለም። ነገር ግን የስጋ ባህሪ ችግር የለውም። ገንዘቡ ስላደረገው አምላክነቱ ይጸልይ ነበር? አይጸልይም። ነገር ግን በስጋው ባህሪ ተነጣጥሏል። እዚህ ጋር ይኸውልህ ለምሳሌ አምላክ አሁን ለምሳሌ ክርስቶስ በስጋው የሚያደርጋቸው ነገሮች ሁሉ አምላክ ያደርጋሉ ማለት አይደለም። ይሄ የአምላክነት ባህሪ ማለት ነው። እሱ ጋር አትሄድ። እኔ አሁን አውቀዋለሁ። ምን መሰለህ ባህሪ ገንዘብ ተደራርገዋል። ባህሪ አምላክነት የስጋን ባህሪ ገንዘቡ አድርጓል። ሰውነት ደግሞ የአምላክን ባህሪ ገንዘብ። እኔ ኦርቶዶክስ ስለነበርኩ አትቸገርም። ግን የጠየቅኩን ቱ ዘ ፖይንት መልስ። ኢየሱስ ክርስቶስ ሲጸልይ አምላክነቱ አብሮት ይጸልያል ወይስ አይጸልይም? ኦኬ፣ በስጋው ምክንያት አምላክነቱ ጸልያል ብለን እናምናለን። ምክንያቱም አምላክነቱ ይጸልያል በስጋው አምላክነቱ እንዲህ ቃል እያወጣ ምናምን ማረኝ ምናምን አይደለም። ነገር ግን ስጋው እንደዛ ይላል። ነገር ግን በስጋው ምክንያት ደግሞ አምላክነቱ ለምሳሌ ልክ እንደሞቱ ማለት ነው። ገባኝ ተረዳሁክ። እሺ ሰውነቱ አምላኬ ማረኝ ምናምን እያለ ሲጸልይ አምላክነቱስ ምንድን ነው የሚለው? ኦኬ አምላክነቱ እንደውም ይሄ አምላክነት የአብ አምላክነት ስለሆነ ተቀባይም ነው። ኖ እሱና ተቀባይ ነው አተቀባይ ሳይሆን ስጋው ማረኝ ምናምን እያለ ሲሰግድ አምላክነቱስ? ኦኬ ግን የቅድሙን ተረድተኸኛል። የቅድሙን ማለት ነው። እኔ ልንገርክ ምን መሰለክ፣ እኔ አንተ የምታምነውን ነገር ችግር ይብሮ እንትን 2000 ሉቃስ ወንጌል ምዕራፍ 21 ቁጥር 41 እናውጣልኝ። 2000 አላስኩም። ምናልባት ዝም ብዬ ልክፈትልህ እንጂ። እሺ ክፈትልኝ፣ ችግር የለም። ሉቃስን ክፈትልኝ፣ ቀለል አድርገን እናየዋለን። እንትን ነው። እሺ በማታምንበት ነገር አልጠይቅም፣ ግን የምታምነው ነገር ላይ የሆነ ጉድል የሚልብኝ ነገር ሲኖር እሱን እጠይቃለሁ ከሚለው ነው። አይጠሩ ቆይ አይደለም 241 አይደል? ኖ 22 ቆይ አውጣልክ። ኦኬ አወኩት። እሺ 12 22 እሺ ኦኬ ያ እሺ ኢማ ቆይ ይምጣይ ያ ቴክስት ገብቶ ነው። ይቅርታ። እሺ አንብበው እስቲ። እኔ ላንብብ እዚህ ጋር እንትን አለ። አንዴ ላስተካክልላችሁ፣ እንደዚህ ይሻላል። እሺ ቁጥር 22 ነው ይሰማል? አዎ። እሺ ቀደም እኮ ትክክል ነበርክ እኮ ነፍሴ ታወከች የሚለውን ፓርት ነው አይደለ? እሱም ፓርት ነው፣ ግን ሌላ የምፈልገው ፓርት ነበር። እንትን 22:41 ቅድም ትክክል እንደዛ ቀደም ትክክል ነበርክ። አይማ ምን ይላል? 41 ላይ አንብበው እስቲ። ኦኬ አባት ሆይ ብትፈቅድ ይህች ጽዋ ከእኔ ውሰድ፣ ነገር ግን ከ41 ጀምሮ ከ41 እሺ። ከእነርሱም የድንጋይ ውርወራ የሚያህል ራቀ፣ ተንበርክኮም ይላል። ተንበርክኮ ምን አለ? አባት ሆይ አለ። ጨርሰው። አባት ሆይ ብትፈቅድ ይህች ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን የአንተ እንጂ እያለ ይጸልይ ነበር ይላል። ምን ብሎ ጸለየ? ልክ አባት ሆይ ብትፈቅድ ይህች ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን እያለ የአንተ እንጂ እያለ ጸለየ። እንዴት ሆኖ ነበር ሲጸልይ የነበረው? ተንበርክኮ ማለት ነው። ያ ቴንክ ዩ። አሁን እዚህ ጋር ተንበርክኮ ሲጸልይ የነበረው ሰው ነው አምላክ ነው? ቀላል። ኦኬ እሺ። አዎ በሰውነቱ እንደዛ ያደርጋል። አምላክነቱ ደግሞ በሰውነቱ ያንን እንደዛ አድርጓል፣ አስታርቆናል ብለን እናምናለን። አምላክነቱ ሰውነቱ እየጸለየ ነው እዚህ ጋር ተንበርክኮ። አምላክነቱ ደግሞ በሰውነቱ አልኩ
በሰውነቱ ምን እየጸለየ ነው ተንበርክኮ? አዎ ሰውነቱ ይንበረከካል፣ አምላክ አይንበረከክም። ነገር ግን በዛ በሰውነቱ አስታርቆናል ለምን ማለት ነው። አስታርቆናል ሳይሆን ሰውነቱ ተንበርክኮ ሲጸልይ አምላክነቱን ተንበርክኮ እየጸለየ ነበር ወይ? ኦኬ እንደዚህ እንደ ሊትራሊ እንደዚህ ሰው እንደሚንበረከከው ይሄ መለኮትም እንደዛ አልተንበረከከም። ኦኬ ይጸልይስ ነበር? በሰውነቱ ብያለሁ። ነገር ግን ይሄ አምላክነቱ ኦኬ መለኮቱ ለብቻው አትነጥለውም። ለምሳሌ እኮ አይነታ አንድ ላይ እየጸለዩ ነበረ ከሰውነቱ ጋር። ኦኬ ንግግሩ ለምሳሌ ይሄ ጸሎቱ ምናምን በስጋው የሚሆን ነገር ነው። ግን አምላክነቱ ቆይ ልንገርክማ፣ ቆይ በቀላሉ ላስረዳክ። ቀላል አንተ በአፍክ እያወራክ ነው። አዎ ማን ነው የሚያወራው? እኔ። በምንክ? በአፌ። ቴንኪዩ። አንተ እያወራክ ነው ማለት ነው። ጄነራሊ ከአፍ ጋር ስለማትለያይ አፌ ማለት ግን ከአፍ ጋር አልተቀላቀልክም፣ አልተነጣጠልክም አይደለ? አይ ግን ስለ ባህሪ ነው የምናወራው። እኮ አገባኝ ላስረዳ ነው። ስለዚህ አምላክነቱ ከሰውነቱ ጋር ካልተቀላ ወይ ከተዋሃደ አምላክ በአፍ ላይክ በሰውነት እየሰገደ እየጸለየ ነበር ማለት ተንበርክኮ እየጸለየ ነበር። ኦኬ አምላክ እንደ አምላክ ይሄ ኦኬ አይደለም። ምክንያቱም በስጋ የተገለጠው በስጋ ነው የተገለጠው። አምላክ እንደዚህ ሊትራሊ እንዲህ እየተንበረከከ ምናምን ብለን አናምን። የሚንበረከክ ጉልበትም የለውም አምላክ። ነገር ግን በስጋው እንላለን። ያ እንደዛ ነው። ኦኬ ስለዚህ እዚህ ጋር አምላክነትና ሰውነት ተነጣጥረዋል ማለት ነው። አልተነጣጠሉም። ለምን? ሰውነቱ ሲጸልይ እኮ አምላክነቱ እየጸለየ አይደለም። ለምን ማለት ጥሩ። እንዴት ነው አልተነጣጠሉ የምንለው ካልን ይህ በስጋ ያደረገውን ነገር ለምሳሌ ያ ስጋ ሰውነቱ የክርስቶስ ሰውነት ሲያደርግ አሁን እሺ በእንትን ላስረዳ። ያ አምላክም ደግሞ በዛ በሰውነቱ አድርጎታል ነው። አምላክም በሰውነቱ ያንን አድርጎታል ነው። ለምሳሌ አምላክ ይጸልይ ነበረ በስጋ እያልከኝ ነው? ኦኬ ያ አምላክ የማይጸልየው አምላክ በስጋ ጸለየ። በስጋ ኦኬ እኮ ስለዚህ አምላክ ጸልዮአል እዚህ ጋር በስጋ በስጋው እኮ ስለዚህ አምላክ ይጸልያል ማለት ነው። ያ ወልድ በስጋው ጸልዮአል። ነው አምላክ መለኮት ይጸልያል በስጋ እኮ መለኮት ይጸልያል። መለኮት በስጋው ይጸልያል። ስጋው ስለጸለየ በስጋው ማለት። ኦኬ አሁን ይሄማ መለኮት በስጋው ጸለየ ስንል ስጋው ነው እየጸለየ ያለው ወይስ መለኮቱና ስጋው አንድ ላይ እየጸለየ ነው ያለው? ስጋው እየጸለየ ከመለኮቱ ጋር ስለተዋሃደ መለኮቱ ደግሞ በስጋው ጸልዮአል ማለት ነው። ኦኬ መለኮቱም ስለዚህ ከስጋው ጋር ይጸልይ ነበር። በስጋው ጸልዮአል። እሺ በቃ ይሄኛው ተደጋገመ። እዚህ ጋር አምላክ በስጋ ሲጸልይ ለራሱ ነው የሚጸልየው ወይስ ለሌላ አምላክ ነው የሚጸልየው? አንድ ምሳሌ ልስጥህና ልለፍልኝ እንትን ማለት ነው። እሺ ለምሳሌ የሆነ አንድ ብረት ቢግድና ቀይ ቢሆን እንግዲህ እሳት ይሄ የሚመታ አይደለም፣ የሚያማው እንትን የሚለው የሚጣመም የሚቃና አይደለም። ነገር ግን ያ በዛ ያንን ብረት ብትመታው ይጠፈጠፋል። እንትኑ ብረቱ ይጠፈጠፋል፣ ይጣመማል ምናምን። ነገር ግን ያን እሳቱ እንትን አይልም፣ አይጠፈጠፍም፣ ምንም የሚሰበር የሚቆረጥ ነገር የለውም እሳቱ። ነገር ግን ብረቱን ስትመታው እሳቱንም መታወት ትላለህ አብረህ። ልክ እንደዛ ማለት ነው። ችግር የለም። አምላክ በስጋ ሲጸልይ ለራሱ ነው የሚጸልየው ወይስ ለሌላ አምላክ ነው የሚጸልየው? ኦኬ ሌላ አምላክ የለም። ኦኬ ወደ ራሱ ነው የሚጸልየው? ወደ አብ ይጸልይ ኖ አይ ወደ ራሱ ነው ወደ ሌላ አምላክ ነው የሚጸልየው? ኖ ወደ ሌላ አምላክ አትበለው። አብ ከራሱ ራሱ ለራሱ ነው የሚጸልየው። እዚህ ጋር ወደ ሌላ አካል ነው የሚጸልየው እኮ። ይሄ ሌላ አካል የተባለው ራሱ ነው ወይስ ሌላ አምላክ ነው? ሌላ አምላክ አይደለም፣ ራሱም አይደለም፣ ሌላ አካል ነው እኮ። ታዲያ ምንድነው ሌላ አካል ያልከኝ? ራሱ አምላክ ነው ወይስ ሌላ አምላክ ነው? ሌላ አካል ያልኩህ አምላክነቱ የሱ የሆነ ግን ሌላ አካል የሆነ እኮ ገባኝ። እዚህ ጋር ሌላ አካል ነው ያልከኝ፣ ሌላ አምላክ ነው ወይስ ራሱ አምላክ ነው? ሌላ አምላክ አይደለም፣ የወልድ አምላክነት ኦኬ ራሱ ነው። የወልድ አምላክነት ለአብም የሆነ ነው። ስለዚህ ወደ አብ ነው ማለት ነው።
እኮ ገባኝ። አሁን ምን መሰለህ እዚህ ጋር እየጸለየ ያለው አምላክ ወደ ራሱ ነው የሚጸልየው ወይስ ወደ ሌላ አምላክ ነው የሚጸልየው? እኮ ይኸውልህ በአንድ እንትን ውስጥ አምላክነት ውስጥ 3 አካል ስላለ ወደ ሌላኛው አካል ይጸልያል። እሺ ችግር የለውም። ይሄ ሌላኛው አካል የተባለው ራሱ አምላክ ነው ወይስ ሌላ አምላክ ነው? ሌላኛው አካል የተባለው አምላክ ነው፣ ነገር ግን ሌላ አምላክ አይደለም። እሺ ቆይ ችግር የለውም። ዕብራውያን 1:5 አውጣልኝ ይሄን ለመረዳት። ኢብሮ ይቅርታ እሺ አስቸገርኩ። ዛሃሩ ሰላም አለይኩም። እንዴት ነሽ ውክቲ? ረመዳን አሪፍ ነው? አሎ አብሽሪ። በሚቀጥለው ዓመት 1 ወር እናስገባላችኋለን በሰፊው። እሺ አሚን አሚን። ሃናን ሰላም አለይኩም። አንቺንም ሰላም ልበልሽ። ረመዳን አሪፍ ነው? አይዞሽ መድኃኒቱ በቅርብ ይደርሳል። አይዞሽ አብሽሪ። እሺ ዕብራውያን አይደለም ዕብራውያን 1:5 ይሄ ደግሞ ወዴት ገባ? ከጸሎት ውጣ እንጂ የጸሎት ሰዓት ጨረስን እንዴ? ዘሎ ጸሎቱ ላይ ሄዳል እንዴ? እሺ እና አንብበይንን። እሺ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬው ልጅ ያሉ ደግሞ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ይላል። እና ያለው ከቶ ለማን ይላል? እዚህ ጋር የወለደው ማን ነው? የተወለደው ማን ነው? የወለደው አብ ነው። የተወለደው ወልድ ነው። ኦኬ የወለደው አምላክ ነው። የተወለደውስ አምላክ በተለየ አካሉ። ኦኬ አምላክን ወልዷል። አሁን የተለየ አካልን ወልዷል። አምላክ በተለየ አካሉ አምላክን ወልዷል። ኦኬ አብ የሚባለው አምላክ ሲወልድ ራሱን የወለደው ወይስ ሌላ አምላክ ነው የወለደው? አብ የሚባለው አምላክ ሌላ አካልን ሌላ አምላክ የሆነ አካልን ወለደ። ኦኬ ሌላ አካል የተባለው ሌላ አምላክ ነው አይደለም? ራሱ ነው አምላክ ነው። ኦኬ የወለደው ራሱ ነው። ሌላ አካል ነው ይወልክ ራሱ ወደ ኖት ቆይ በኖት ጻፍ። እሺ እየተጻፈን እጅ በእጅ ፍቅር እንዲደረጅ ብላለች አያቴ። አብ ብለህ ጻፍ። አብና ወልድ። አብ አምላክ ነው። አምላክ ነው። ወልድም አምላክ ነው። ከላይ ወላዲና ተወላዲ ብለህ ጻፍ። ቆይ እንዲህ ከማድረጋችን በፊት ተሳስተናል። እሺ ታስተካክለዋለህ። ይሄው ምን ተሳሳተ እዚህ ጋር ከጻፈው? ጥሩ ምን መሰለክ፣ በመጀመሪያ እሺ እንደዛ ይሁንና አምላክ የሚለውን ግን በአንድ ጽሑፍ ለሁለቱም በትልቁ አድርገው በቃ። ኦኬ አብ ብቻውን አምላክ አይደለም ከላይ ማለት ነው። ከወልድ ጋር ነው አብ እኮ በትልቁ ጻፍለት ላይ አምላክ ብለክ ለሁለቱም ማለት ነው። ሁለት አምላክ ብለህ እንዳትጽፍ በቃ አጥፋለት፣ አንድ አድርግለት፣ ችግር የለውም። በቃ አጠፋሁት ሁሉንም። ያው ጻፍ ንገረው ይጻፍልክ። ጥሩ እሺ ቀጥል። አንተ አጽፈው አሁን ሐሳቡን ስለተረዳው በአንተ ደግሞ እንሂድ እስቲ። እኔ እንዳልነጣጠለ ያው እኔ በእስልምና ማይንድ በሙስሊም ማይንድ እንትን እንዳደረ እንዲህ የምትሉት አይ ጥያቄ ይሄን እየጠየቀኝ መጻፍ እንችላለን። እኔም መጻፍ እችላለሁ። እሺ ምን የአወላለዱን ነው ምጽፍልህ? እንዴት ነው? አብ ወላዲ ነው፣ ወልድ ተወላዲ ነው። መጻፍ አብ ምንድን ነው? ኦኬ አብ በቃ ወላዲ አብ ወላዲ ነው። ተወላዲ ኦኬ አብ ሲወልድ ምንድን ነው የወለደው? ወልድን። አይ ማንን አይደለም ምን? ኦኬ አምላክን። ኦኬ እሺ አብ አምላክን ወልዷል። ግን አብ አምላክን ሲወልድ የተለየ አካልን ነው። ያ እሱ ይሰመርበት።
የተለየ አካል ማለት አካሉ ምንድነው? አምላክ ነው። ያው አምላክ ነው፣ ግን ከአብ የተለየ አካል ነው። እሺ በቃ ወይ let me make it clear እነዚህ አብና ወልድ እርስ በርስ ይዋደዳሉ? አዎን። ምንና ምንድነው የሚዋደዱት? አብና ወልድ። ማንና ማን አይደለም፣ ምንና ምን። ኦኬ ያ እሺ፣ አምላክና ኦኬ አምላክና ኦኬ ምንነታቸውን ነው። ኦኬ አምላክና አምላክ አይደለም። ለምን መሰለክ እኮ ምንና ምንድነው የሚዋደደው? አብና ወልድ። አይ ማንና ማን አይደለም፣ ምንና ምን። ኦኬ ያ አምላክ ራሱን አምላክ አብን ና ቀይ ጃ ምንድነው የሚታርገክ ወይ ፈለቀኝ? አዎ ይኸውልህ ምን መሰለክ፣ እሺ ቆይ እኔ ላቅለልልህ፣ ችግር የለውም እረዳሃለሁ። ኢብሮ ወይ ለአላህ ብዬ እወድሃለሁ። አላህ ይውደድህ። እሺ ጃቢርና ኢብራሂም ብለህ ጻፍ ከስር። እሺ ጃቢር ኢብራሂም። እሺ ጃቢርና ኢብራሂም ሲዋደዱ ምንና ምንድነው የሚዋደዱት? ኦኬ እሺ ወደዛኛው ልምጣልህ። አምላክን ይወዳል። እሺ ኦኬ አምላክን ይወዳል። እሺ ኦኬ ስንት አምላክ ነው ያለው? አንድ አምላክ። የትኛው? አብ ወልድ መንፈስ ቅዱስ። አይ የሚወደው የሚወደደው። ኦኬ እኮ የሚዋደዱ ነገር ከሆኑማ ሁለት ሆኑ አይደለም። በአንድ መለኮትነት ውስጥ ነው ያሉት፣ በአንድ አምላክነት ውስጥ። አይ አምላክና አምላክ ይዋደዳሉ አልከኝ እኮ ሀቢቢያ። ያ አምላክ ግን ይሄ አምላክነት ግን አንድ ነው እያልኩ ነው። እሺ አሁንም እንደገና ሌላ ደግሞ ችግር የለውም። እሺ ኢየሱስ ክርስቶስ የአምላክ ነብይ ነው? ክርስቶስ የአምላክ ነብይ ነው? ኦኬ ነብይ ነው ሲባል እንደ ትንቢት ተናጋሪነቱ ትንቢት በመናገሩ ነብይ ነው ይባላል። እሺ ቀላል። ከአምላክ የተላከ ነው ኢየሱስ? የላከው ማን ነው? አብ። ምንድን ነው? አምላክ። ኦኬ አምላክ ልኮታል? ልኮታል። ነገር ግን ስንት አምላክ ነው ያለው? የትኛው ላኪው ተላኪው? ሁለቱም። አይ ሁለቱም አይሆኑማ። ምን የላከው ራሱን የላከው ወይስ ሌላ አምላክ ነው የላከው? ያ ሁለት አካል ስላለ አንድ አምላክነት አለ። ኖ እኔ ጠየቅኩክ የላከው አምላክ ራሱን የላከው ወይስ ሌላ አምላክ ነው የላከው? ኦኬ የአምላክ በሌላ የተለየ አካል ወልድን ላከው። ከእሱ አንጻር ያ የላከው አምላክ ራሱን የላከው ወይስ ሌላ አምላክ ነው የላከው? እንደ አምላክነት ያ የራሱን አምላክነት ነው የላከው፣ ግን እንደ አካልነት ደግሞ ሌላ ወልድ። አብ በአምላክነት ራሱን ልኳል፣ በአካል ግን አላከም። በአካል ወልድን ነው የላከው፣ በአምላክነትስ ራሱን ልኳል። በአምላክነት ሲልክ የተለየ አካል ወልድን ነው የላከው እኮ። በአምላክነት ራሱን ልኳል። አብ ራሱን ልኳል ወይስ ሌላ አምላክ ነው የላከው? የተላከው በተለየ አካል ወልድ ነው እኮ። እኔ ስለ አካል ወልድ ነው። በአምላክነትስ? በአምላክነት የወልድ አምላክነት የአብ አምላክነት ነው። ስለዚህ አብ ራሱ ነው በአምላክነት የላከው ነው። አሁን ይሄ የሚልከው ምን መሰለክ፣ በአካልነት ደረጃ ነው። ለምሳሌ አካልነቱ ላይ ተግባባን። አብ የሚባለው አካል ወልድ የሚባለውን አካል ልኮታል፣ ተግባባን። ሁለቱም ግን አምላክ ናቸው። ሁለቱም አንድ አምላክ ናቸው። እኔ ደግሞ የጠየኩ የአብ አምላክነት የራሱን አምላክነትን ይላከው ወይስ ሌላ አምላክነትን ይላከው? በመለኮትነት ደረጃ በመለኮትነት ራሱን ይላከው ወይስ ሌላ መለኮትን ይላከው? ጥሩ። የራሱ መለኮትነትን ግን በተለየ አካሉ ወልድን ላከው እኮ። መለኮትነቱስ ራሱን ይላከው ወይስ ሌላን ይላከው? መለኮትነቱ በአካል እኮ እንደተነጣጠሉ ገባን። ሁለት ናቸው። ይኸውልህ አንድ መለኮት አለ አይደል? ያ አንድ መለኮት ደግሞ ሶስት የተለያዩ አካላቶች አሉት። ያ አንድ መለኮት ደግሞ
አብ ደግሞ በዛ አንድ መለኮት ውስጥ ደግሞ አብ ደግሞ በቃ እሺ፣ አሁን ደግሞ ሳቀልልክ መለኮት አካልን የላከው ወይስ መለኮትን የላከው ወደ ምድር? ኦኬ መለኮት አካልን የላከው ወይስ መለኮትን የላከው? ያ አካል እኮ መለኮት ነው እኮ። ስለዚህ ያ መለኮት ሲልክ የላከው የራሱን መለኮትነት ነው ወይስ ሌላ መለኮትነት? ኦኬ ሌላ መለኮትነት የለም። በየተለየ እኮ ራሱን የላከው መለኮት ይሄ ቆቀቀ ሲጀመር መለኮት የአብ ብቻ ነው የተባለ ነገር የለም እኮ። ችግር የለውም። ስለዚህ ራሱን የላከው ወይስ ሌላ ነው የላከው? ወልድን የላከው ራሱን ላከ ካልን ከአካሉ ጋር ካገናኘ ነው አይሆንም። እሺ በቃ ችግር የለውም። ምን ታረጋለህ መሰለህ? እስልምና ላይ የፈለግከውን ጥያቄ ጠይቅ። አንድ ድርድር እስልምና ላይ አንተን ነው ወይስ ይብሮን ነው? አንተ ባለፈው አላቅም አልከኝ አይደል? ጠይቀኝ። እኔ የማውቀው ከሆነ መልስልሃለሁ፣ ካልሆነ ይብሮ ይመልስልሃል። ችግር የለውም። ኦኬ በቃ አሁን እንትን እንድትልልኝ እንድናምን እዚህ ብዙ ሰውም ስላለ እንዲያውቁ ሴት ልጅ በአእምሮ ጎዶሎ ናት አይደል? እኔ አይደለችም ዛራ ትመልስለት ጃቢር። እሺ አለሽ ዛራ ሰላም። ሻይ መልስ ተመልሰን አይደለችም። እሺ ሴት ልጅ በአእምሮ ጎዶሎ ናት የሚል ሐዲስ ላይ አለ? የለም። የለም። እሺ ጥሩ። እሺ ሴት ልጅ በግማሽ ያነሰች ናት ከወንድ የሚል አለ? የለም። የለም። ጥሩ። እሺ ጠቅላላ አድርጊ እንትን ልበልና እሺ ጥሩ። ለምስክርነት እሺ ሌላ ጥያቄ እሺ ጠይቅ። ቅር እያላት ጠይቅ የፈለከውን። ዛሩ ከሚጨናነቅ ስለ ሐዲሱ አስረጁ በደም ማለት ሴት ልጅ ከምን አንፃር እንደዛ እንደተባለች ሆነ ተረድቶት ይለፍ። ሌላም ጊዜ አልተባለችም ብሏል። ችግር የለም። ኖ አይደለም አልተባለችም እኮ ግን ሌላ ሐሳብ ነው። ሐሳቡን ታስረዳክና የራስን ጥያቄ ሌላ ጠይቅ። ችግር አሁን እኔ ስለ ሐሳቡ ሳይሆን ስለ ቃሉ ነው አይደል ያወራሁት። ይሄ የሚል ቃል አለ ወይስ የለም ነው ያልኩት። ስለዚህ እሷ ደግሞ ቃሉን ትታዋለች። እንትን ነው ሐሳቡ ቃሉን ነው ያልኩት። ቃሉ አለ የለም ነቅሳኔ አቅሊሃ ማለት ቀጥታ ሲተረጎም ከእንትኑ ይሄ ጎዶሎ የሚልን ትርጓሜ ሊይዝ ይችላል። ጉድለት የሚለው ነገር ምንድነው የሚለውን ነገር ደግሞ ስንረዳ አይልክ ሐሳቡን አይደለም ሙሉ የሰው ልጅ አለ እዚህ ምድር ላይ ሙሉ የሰው ልጅ አለ የለም ቃሉ ሙሉ የሰው ልጅ አለ እዚህ ምድር ላይ ይሄ መልስልኝ አለ የለም እንደዛ የሚል ሴት ልጅ ጎዶሎ ናት የሚል የለም ቃሉ። ካላሳየኝና ከዛ እንሄድ። ላሳይሽ ማለት ነው። አሳየኝ። ጥሩ ሸቃ አንዴ ፓውዝ አድርጊ እንትን ልል ስለሆነ ይብሮ እንዳታስወርደኝ። ሰምቶኛል አይደል ይብሮ? ሴት ልጅ ጎዶሎ ናት የሚል አለ ነው ያለው። ከዛ ሲያመጣ እናያለን። የቤቴ በፍሬም አስቀምጣታለሁ። ኧረ ምን ጮቴ ነው አንተ አልበር እንዳሞራ ሰው አድርጎ ፈጥሮኛል። እኔ ላይ ኦፊሻሊ መንተባተ በህይወቴ ለመጀመሪያ ጊዜ አየሁት። ያ ኤፍሬም ባለ ጊዜ ጋር ነበር ሃይስኮሩ ዛሬ ሃይስኮር ስትለኝ እንትን ትዝ አለችኝ የድሮ ስልክ ጌም እና በቃ ልክ እንደሱ። ኧረ ቢስሚላህ አንተ እንደዚህ አይደረግም ግን ነውር ነው እንደዚህ። ይሄ ቁም ነገር ጃዴ የሰው ሞራል ላይ እንደዚህ መረማመድ አግባብ አይደለም። አምላክን ወደደ። ስንት አምላክን ነው የወደደው? አምላክን ወልዷል። የወለደው ምንድነው? ስንት ባህሪ ነው ያለው?
አብና ወልድ አንድ ላይ ሆነው ኧረ ቢስሚላህ ይሄ በቃ ሎጂካል ፕሮብሌም ኦፍ ምን ነው የሚባለው ትሪኒቲ በጣም ከባድ ክርስትና ላይ ያለ ዳይሌማ እና ልጁ መቼ ነው የሚመጣው አሌቲያ? እሺ በቃ ሙስሊሞች ይጠይቁ እንዴ ዛሬ ወይስ እንዴት ነው? እኔ እኮ በጣም ስልችት ነው የሚለኝ። እኔ ፈትዋ ምናምን ትጠይቃላችሁ። ደግሞ መንካት ራሱ አልቻልኩም ስልኩን ዛሬ። እስኪ ይጠይቁ፣ አስገቧቸው ዛሬ ጠይቁሽ። ይሰማል። ቀጥለ ዛሩ መጥቷል እንዴ? ጄክ እንትን አለክ ኢንተርኔት አለ እንትን ሰርች ታደርግልኛለህ አለሁኝ። እኛ እናውጣልህና ከምትጨናነቅ እኛ እንርዳዋ አይሻል? ያንቺ እርዳታ አልፈልግም። የኢብሮ ይበቃኛል። ኢብሮ እርዳኝ። እኔና ኢብሮ አንድ እንትን ላይ ተፈረ